እንዴት ነው ቤት ውስጥ ሰው እየኖረ ያለው? አንዳንዶቻችን ሐፊዝ ልጆች እንመኛለን፣ ሰላት የማይሰግዱ ወንድ እናገባለን። ሪጀክት የሚደረግ ነገር ነው። ሁሉም መጠናናት የሚባል ነገር የለውም ነው ኦር እንዴት ነው? ራስንም ማጥፋት አልጨረስክም። አንዱ የትዳር ችግር እሱ ነው። እንጠናና ሰው እንዴት ሳይጠናና እንዴት ይጋባል? ሪኮሜንዴሽን ልጠይቅ ይገባል። የሰውን ልጅ አማና ነው ቤት ይዘህ የምትመጣው። በጣም ትልልቅ የምትላቸው በትምህርትም በዱንያም በዲንም ገፉ የምትላቸው ሰዎች ቤታቸው ኦልሞስት ደስታ የለም። አንድ ሰው የፈለገ ዳዒ ሲሆን፣ የፈለገ አሊማ ስትሆን፣ የፈለገ አስተማሪ ስትሆን ሙላ ቤት ስትገባ መስፈርቷ ያለው የዛ ሰው ቤት ውስጥ ነው። አሁን ትልቅ ሼክ አስብ እስቲ አገራችን ውስጥ ሚስቱን ዚላ ተሸክሞ ሚዲያ ላይ ብናየው እንዴት ነው እንዴት እንጠፋብን ያው ከካልቸር ውስጥ ይሄ እኮ ሱና ነበር። ያቺ እኔ ቤስት ባል ነኝ የተባለባትን ቦታ እያንዳንዱ ሙስሊም ባል ኖሯት ቢሆን ኖሮ ሴቱ በየቤቱ እንደዚህ ያለቅስ ነበር። ረመዳን ውስጥ ፔሬዷ አይመጣውን ብቻ ክፌ ይሄ ጾም ነው የኔ ነው። ያኛ ዋኛውን ሀቄን ሰላቴን ትችልሻል። ለምን ከራስሽ ጋር እስክትታረቂ ድረስ እየጠበቅኩሽ ነው ቆሜ። እንዲህ ኢምፓወር ያደረገን ዲን አለን እኛ፣ እንዲህ ኢምፓወር ያደረገን ጌታ አለን እኛ። ለከ አልሐምዱ ያ አላህ። ወላሂ እንኳን ጌታችን የሆነ ረዲና ቢከ ረበን ያ ረብ ወላሂ አልዓዚም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ በተለየ መልኩ ሪፎርም አድርገን በሙባረክ ፖድካስት መተናል። ዛሬ የተለየ እንግዳ ነው ይዤላችሁ የመጣሁት። እንግዳዬን ከማስተዋወቄ በፊት ያው ቻናላችን ማደግ አለበት። ቻናላችንን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ በደንብ ለሰዎች እንድታደርሱልን የመጀመሪያ መልእክቴ ነው። የዛሬ እንግዳዬ ያው ሚስ መካነ ሰላም ነች። ሚስ መካን ጥሬን አክብረሽ እዚህ ድረስ ስለመጣሽ በጣም ጀዛኪላ አላህ ኸይር ጀዛሽን ይክፈልሽ። ጥሩ ሀሳብ ለሰዎች እንደምናሻገር በጣም ተስፋ አለኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም ደስ ብሎኛል በፖድካስት ደግሞ መገናኘታችን። በጣም ብዙ ሰዎች ያውቁሻል በደንብ በተለያዩ ጉዳዮች። አሁን ደግሞ ወደ ሚዲያው በደንብ ብቅ እያልሽ ነው የተለያዩ ቦታዎች ላይ አይደል? እድሜ ላንተ። ስለዚህ እስቲ መጀመሪያ ራስሽን አስተዋውቂልንና። ብስሚላህ ራህማን ራሂም። እኔም እንግዳ አድርጋችሁ ስለጋበዛችሁኝ፣ እንግዳ አድርገህ ስለጋበዝከኝ ደስ ብሎኛል። አንተም ደግሞ ከዛ ከቲክቶክ ዓለም ደግሞ ወጣ ብለህ ደግሞ ወደ ፖድካስቱ ማምጣትህ ደስ ብሎኛል። ፖድካስት ብዙ ጊዜ የምትፈልገውን ሀሳብ በረጅሙ እንድታቀርብ ያደርግሃል። አንድ የተጀመረ ሀሳብ ሳይቋረጥ እንዲደርስ ያደርጋልና ደስ ብሎኛል በዚህ ፕላትፎርም ስላየውክ። እኔንም ወደ ሚዲያው በጣም እየጎተቱኝ ካሉ ሰዎች መካከል ያው ዋናው አንተ ነህና ጀዛከላህ ኸይር አመሰግናለሁ። ወይዘሮ መካነ ሰላም መሐመድ እባላለሁ። ለ30 ዓመት ባለትዳርና የ5 ቆንጆ ልጆች እናት አልሐምዱሊላህ። የምናወራባቸው ከዚህ በፊት እንዳስተዋወቅ ነው ቲክቶክም ላይ አንዳንድ ሌሎች ፕላትፎርሞችም ላይ ከሰዎች ጥያቄዎችን ሰብስበናል። በተለይ በትዳር ጉዳይ፣ በወጣትነትና ሱስ ጋር ተያይዞ እና የልጆች አስተዳደግ ጉዳይ ላይ በደንብ ኢንሻአላህ ብዙ ሀሳቦችን የምናሻግር ይሆናል። እስቲ ስለ ትዳር እናወራና መጀመሪያ ቢፎር ትዳር ወይ ደግሞ አንድ ሰው ከማግባቱ በፊት ከትዳር በፊት ምን ማሟላት አለበት የሚለውን እናንሳ። ያ ብስሚላህ። ቀላል ጥያቄ ነው የሚመስለው ግን በጣም ከባድ ጥያቄ ነው አይደል? ቀስ ብለው ውስጡን ስታየው አሁን በብዙ ትዳሮች ችግርን ስታየው ከመገባቱ በፊት የነበረን ኤክስፔክቴሽን ነው። አንድ ሰው ከማግባቱ በፊት ምንም ይሁን ምን ስለ ትዳር ያለው ኤክስፔክቴሽን ወይም ከትዳር የሚጠብቀው ነገር መቀነስ አለበት። ምንም ይሁን ምን ጠብቆ የሚገባው ከመግባቱ በፊት የሚጠብቀው ትዳር ውስጥ ይሄ ነው ብሎ ስዕል ነው። በአብዛኛዎቻችን ከማግባታችን በፊት ስለ ትዳር ያለን ነገር ትዳሩ ያለው ነገር ሳይሆን ስዕል ነው። ትዳሩ የሌለው ስዕል ያው ሁሉ ዓለሙ ሙሉ ሁሉ ነገሩ ሚሳካ እስከዛሬ በህይወት የጎደለን ነገር ሁላ የሚሟላ ያጣነው ነገር ሁላ የሚገኝበት ወደ አይዲያል ዓለም ስለን ነው መንገባውና እሱ ስዕል ላይ ቆመን በደንብ መደራደር። ያ ስዕል የለም። ህይወት ነው ያለው ትዳር ውስጥ፣ ስራ ነው ያለው ትዳር ውስጥ፣ መስዋዕትነት ነው ያለው ትዳር ውስጥ፣ ትግል ነው ያለው ትዳር ውስጥ። ይሄንን ከማግባታችን በፊት ከመጋባታችን በፊት በተለይ አሁን የምንጀምረው አልሐምዱሊላህ እነ ኡስታዝ አብዱ ገፋርም ጥሩ ጀምረውታል። አንዳንድ እህቶችንም አያለው እህት ጀሚላ ጎሹ የጀመረቻቸው ቅድመ ትዳር የሚባሉ ነገሮች አሁን እየተለመዱ ነውና ብዙ ሰው ትዳር ከመግባቱ በፊት የቅድመ ትዳር ስልጠና ወይም ደግሞ የቅድመ ትዳር ጥናትና ዝግጅት ማድረግ አለበት። ቢያንስ ዙሪያው ላይ ካሉ ሰዎች እንደ ትዳር ምን ይመስላል ብሎ ጠይቆ
እህቶችን፣ ወንድሞችህን፣ ታላላቆችህን በትዳር ረጅም ዓመት የቆዩ ሰዎችን እንኳን ኢንተርቪው ሳታረጉ ሳታነቡ አትግቡ ነው። ወደ ትዳር ዓለሙ በጣም ከባድ ነው። ከትዳር በፊት ያለ መጠናናት የሚባል በተለይ አሁን በጣም ኢንቲሻር ሆኖ ተንሰራፍቶ እንጠናና ሰው እንዴት ሳይጠናና እንዴት ይጋባል የሚል ነገር አለና እስቲ መጠናናትን አንሽልኝ እስቲ እንዴት ነው መሆን ያለበት? የምር መጠናናት የሚባለው ከኢስላም አንግል ዝም ብሎ ሪጀክት የሚደረግ ነገር ነው? ሁሉም መጠናናት የሚባል ነገር የለውም ነው ኦር እንዴት ነው? መቼም እኮ መጠናናት ትዳር ስትል ሁለት ሰዎች በህይወት እስከኖሩ ድረስ አይደል? በህይወት እስከኖሩ ድረስ ሳይለያዩ የሚኖሩበት ነው። መቼም ስታገባ እኮ ይሄንን አሁን ለምሳሌ ንግድ ስትጀምር ይሄን ንግድ ጀምረና ንግድ ራሱ አጥንተ ነው መቼም የምትጀምረው። አጥንተ ኑግ ልነግድ ብትል ኑግ ምሳሌ ነው የምታውቀው ይሉኛል ሁሌ አይዶ ነው ለምን አፌ ላይ እንደይመጣ። ግን ኑግ ልነግድ ብሎ አንድ ሰው ቢነሳ ኑግ ነጋዴዎችን ጠይቆ ኤክስፖርት ነው ማረገው፣ ኢምፖርት ነው ማረገው፣ ኬት ነው ማመጣው፣ የሚሰጠኝ ማን ነው፣ ገበሬዎቹን የት ነው ማገኘው፣ ሙሉ ቻናሉን ሙሉ መስመሩን የአንድን ንግድ የአንድን ኢንቨስትመንት አጥንተ ነው የምትገባበት። ይሄ ደግሞ የሰው ልጅ ነው። የሰው ልጅ ደግሞ እንኳን አጥንተህ አንተ ከውጭ ያለ ሰው አጥንተህ ደርስበት ራሱን በራሱ አጥንቶ አውቆ ያልጨረሰ ፍጡር ቢኖር የሰው ልጅ ነው። በየትኛውም የእድሜ ገደብ ላይ ሆነ 20 ዓመትህ ላይም ራስን አውቃ አትጨርስም፣ 40 ዓመትህ ላይም ራስን አውቃ አትጨርስም። ለዛ ይመስለኛል አይደል አሁን የሰልፍ ዲቨሎፕመንት እና የሰልፍ ግሮዝ ስልጠናዎች እኮ በጣም ፖፑላር እየሆኑ ያሉት በተለይ ባለፈው 15 እና 20 ዓመት ሰልፍ ዲቨሎፕመንት ሰዎች አድገው አልጨረሱም። ከውስጣቸው ያለውን ፖቴንሻል አውጥተው አልጨረሱም። ደካማ ጎናቸውን አውጥተው አልጨረሱም። ጠንካራ ጎናቸውን አውቀው አልጨረሱም። እና ከዚህ አንጻር ስታየው እንኳን ሰው አጥንተህ ልጨርስ ራስህንም አጥንተህ አልጨረስክም። አንዱ የትዳር ችግር እሱ ነው። የራስህን ባህሪ የምትፈልገውን ነገር እንኳን አውቀህ አልጨረስክም። ለዛ የምታጠናውን ነገር በእርግጠኝነት ካወቅከው በአሁን በትዳር ምንድን ነው የሚጠናው? አንድ ሰው ባህሪው፣ ስብዕናው፣ ማንነቱ በተለይ ደግሞ እንጠናና ከተባለ አንድ ሰው በጣም አሁን ብዙ ጊዜ እኛ ስናጠና ልጅህ ለምሳሌ አሁን ልጆቻችን ደርሰዋል። እንግዲህ የእኛም ልጆች እየተመረጡ ነው። እኛም ሰው ቤት ልጆቻችን እያየን ነው አይደል? ማናት ምንድናት ትላለህ። ሴት እናት ልጇ ወንድ ከሆነ ማናት ያቺ ልጅ የሚያገባት ልጅ? ብዙ ጊዜ ምን አይነት ነገር አለ? እኔ ልጄን በትክክል አሳድጌው ጨርሻለሁ እና ከውጪ የምትመጣዋ ልጅ ወይም ደግሞ ከውጪ የሚመጣው ልጅ ለልጄ ፊት እንዲሆን አጀስት ማድረግ ላይ ነው ምጥረው። ከዛ ይልቅ እኔ አሁን በትክክል በነገራችን ላይ የትልቁ ልጄ 27 ዓመቱ ጎረምሳ አግብቷል። እና በጣም ይገርማል። ሌላ የህይወት ፌዝ ነው ደግሞ ልጆችህ ደርሰው ትናንትና ጡት ያጠባቸው ልጆች ዛሬ ሙሽራ ለመሆን መብቃት አልሐምዱሊላህ ትልቅ ተውፊቅ ነው። ከዛ ውጪ ደግሞ ትልቅ ነገር ነው። የሰውን ልጅ አማና ነው ቤት ይዘህ የምትመጣው። የሆነ ሰው የለፋባትም ያውም የኛ ልጅ አንድ ለእናቷ ናት፣ እህት የላት፣ ወንድም የላት፣ ብቸኛ ልጅ ናት ለፋሚሊዋና በቃ አስፈራርተን ልንገለው ልጁን ማለት ነው። እንዴ እናንተ ራሳችሁ የእሷ ቤተሰብ እንኳን እንደዚህ አላስፈራራኝም ይላል። አባትየው አደራ ይለዋል፣ እኔ አደራ ይለዋል። ማለት ከባድ ነው ደግሞ የሴት ልጅ ሲሆን ከባድ ነው። የምታጠናው ምንድን ነው? መጀመሪያ ይሄ ትልቁ የእስልምና አልሐምዱሊላህ ፍሬምወርክ አለ አይደል? እንደው መቼም አንዲት ወደፊት ለልጆቿ ለህይወቷ ህልም ያላት ሴት እንደው አግብቼ ልጅ ስወልድ ልጆቼ እንዲህ መሆን አለባቸው ብላ ማሰብ የምትችል ሴት እነዛ ልጆች ወደ ምድር ለማምጣት ምን አይነት ባል ነው መምረጥ ያለብኝ ብላ አብራ ማሰብ አለባት። አንዳንዶቻችን ሀፊዝ ልጆች እንመኛለን፣ ሰላት የማይሰግድ ወንድ እናገባለን። የሚገርምህ አሁን ገበያ ላይ አሁን ዋቂው እንደዚህ ነው። ገባ ሱስ የሚባል ነገር አትወድም፣ ሱስ የሚባል ነገር ተወየት አታረግም። ግን ሳገባሽ አቆማለሁ አለኝ ትልና ትገባለች። እዚህ ዋና ማንደራደርባቸው ከአላህ ጋር የተያዙ መስመሮች፣ ከሰላት ጋር የተያዙ መስመሮች፣ ከሰው ልጅ ክብር ጋር የተያዙ መስመሮች፣ እንደ ራሱን የሚያከብር ራሱን የሚወድ ተናዙል ያለው እንደ ትንሽዬ ረጋ ያለ ዝሁድ ነገር ትንሽ ነገር ያለው እንጂ ይሄ የሆነ ስዕል ስለን የምንፈልገው ሰው ሲጀምር ስዕል ላይ ነው ያለው። ፊክሽን ላይ የምናየው፣ ልብ ወለድ ላይ የምናየው፣ ፊልም ላይ የምናየው ሰው ያለው ፊልም ላይ ነው። ምድር ላይ ስትወርድ ደግሞ 1 ዓመትም ተጠናና 10 ዓመትም ተጠናና ቤት ገብታ አብረህ መኖር ስትጀምር ትዳር የራሱ ፈንክሽናል ስቴፖች አሉት። እሱ ስለማይቀር
በዛ ውስጥ ሞር እየተዋወክ ሞር እየተሰራራ ሞር እየተገናኘ ትሄዳለህ እንጂ በጥናቱ ሰዓት ላይ የሆነ ጨርስ አሁን እነሱ በፈረንጆቹ ብዙ አላቸው በትንሹ 3 ዓመት ሳትጠናኑ አትጋቡ ይላሉ። ይሄንን ለኢስላሚክ ፍሬምወርክ ስታመጣው አንድ ሰው 3 ዓመት ድረስ 2 ዓመት ድረስ በትንሹ 6 ወር ላይክ ሚኒመም 6 ወር ነው ማክሲመም 3 ዓመት ነው የሚሉት። እያንዳንዱን ነገር ደግሞ እኛ ልናሰልመው ይገባል አይደል? እኛ ማንም ፈረንጅ አጠናው ተብሎ ከአላህ መስመር ውጪ የምናወጣው ነገር ደግሞ አይኖርምና የአላህ መስመር ስታየው አንድ ሰው በጣም ዲስታንሱን ጠብቆ የእስልምናን መስመሮች ጠብቆ በጣም ፕራይቬት ያልሆነ ቦታ ላይ ፐብሊክ የሆነ ቦታ ላይ ተያይቶ አንዳንዴ እንደውም እኮ ፋሚሊ ፕሬዘንት በሆነበት ነው አይደል? ራሱ ትይይቱ ያው ጥበቃ እኮ ነው፣ ጥበቃ ነው አይደል? የሆኑ ሰዎች በስሜት መግባባት ከጀመሩ የሚቀጥለውን ስቴፕ ሪስክ አይወስድልንም። እስልምና ጋራንቲ የለውም። ቢኮዝ ሰዎች በስሜት መናበብ በስሜት መቀራረብ ከጀመሩ ቶሎ ሐላል ካላረጉት ያን ሪሌሽንሺፕ አላህ ማይፈልገው ነገር ይፈጠራል ነው፣ ወደ ሐራም ይገባል ነው። ሶ ያንን ስቴፕ አይተህ የተወሰነ ደረጃ ግን ልታየው ይገባል፣ ልታያት ይገባል። ያችን ሴት ልታየው በተለይ ስሜታዊ ነገሮችንና ከአላህ ጋር የተያያዘ መስመር በደንብ ልታይ ይገባል። ሪኮሜንዴሽን ልጠይቅ ይገባል። የማልጅ ነው ምንድን ነው ኬት ነው የመጣው እንዴት ነው እድገቱ የሆነ ከእድገቱ የምታመጣው ነገር ይኖርሃል መቼም ሰው ስታጠና ባክግራውንዱ ነው። እንደው ማቤት አደገ ሙባረክ ወንድሙ ነው ቢባል መካነ እናቱ ናት ቢባል የሆነ የሚባል ነገር አለ አይደለ? ነው ደህና ፋሚሊ ላይ አድጓል ምንም አይልም። አንዳንዴ ደግሞ አንተም እንደዛ አሳድገው የልጁ ፐርሰናል ባህሪ አለ። የኔ ልጆች ሁሉ የኔም ባህሪ አባታቸውን ባህሪ የላቸውም። እኔም ደግሞ የራሴ ገና ሰርቼ ያልጨረስኩት ባህሪ አለኝ። ከውጭ ሰው በሚያይህ ነው እንጂ የከሌ ልጅ ናት ተብሎ ተድሮ አታውቅም። እንደዛ የከሌ ልጅ ናት የሸህበሉ ልጅ ናት ተብሎ ተጋብቶ በወር ይጣላሉ። ሶ እኔ ከጋብቻ በፊት የሚደረገው መጠናናት ስትራቴጂካሊ አፕሮች ካረግ ነውና ዲፋይን አድርገን እኔ አሁን ሴቶች ልጆችም ወንዶችም ምን አስተምራለሁ? ክራይቴሪያ አስቀምጡ እስቲ ሲምፕል ክራይቴሪያ እንደው እኔ ላገባው የምፈልገው ሰው 1 2 3 4 ነገር ቢኖረው ብላችሁ እነዛ ክራይቴሪያዎች ደግሞ ከምን አንጻር ተቀመጡ? በአብዛኛው ሴቶች ልጆቻችንን ካየ አሁን የሀብታም ወንዶችን የማግባት በጣም ብላይንድ የሆነ ለራሴ ይገርመኛል። አንዳንዴ አይስገድ አይጹም ግን ሀብታም ይሁን ሰላት ነው ያስጀምረዋለሁ። እንዲህ አይነት ሪስክ እንዲወስዱ በፍጹም አንመክርም ልጆችን ወጣቶችን አይደል? አንተ ገንዘብ ኖሮት አንድ ሰው አላህ ከሌለ ቤት ውስጥ ምን ያደርግልሃል? ማይሰገድበት ቤት ውስጥ አንተ ሚሊዮነር ልትሆን ትችላለህ። ሶ አዘይንዶ ዘዴ እሱ ነው ለአንተ ሰላም የሚያመጣልህ። ነገ ደግሞ የሰላም ማጫ መስመሩ ዛሬ ኮምፕሮማይዝ አድርግ። ብዙዎቻችንን ካየ ልክ ከመጋባታችን ትንሽ ወር በፊት ቆመን ቢሆን ኖሮ ማናገባውን ሰው ነው ያገባ ነው። ልክ አሁን ከማግባታችን በፊት ትንሽ ቆመን ጊዜ ብንሰጠው ኖሮ በእርግጠኝነት ያንን ሰው አናገባም። ለራሳችን ስፔስ ብንሰጥ ኖሮ የሆነ ታየዋለ፣ ኤክሳይትድ ትሆናለ፣ በቃ ትላለ፣ የሆነ ስሜት አለ፣ ኢሞሽናል ኮኔክሽን አለ፣ ትገባለ። ትንሽ ስትቆይ ትበረግጋለ። እንዴት ይሄን ሰው አገባቱ? ቅድም እንዳልኩ ለምሳሌ ልጆቿን ሐፊዘል ቁርአን ማድረግ የምትፈልግ ሴት የማይሰግደውን ታገባለች። እንዴት ነው የሚሆነው? ሀሳቧ ምንድን ነው? በዛ በኤክሳይትመንት ሰዓት፣ በዛ በሞቀታ፣ በዚህ በደስ በሚል ስሜት ውስጥ በነበርክ ሰዓት ስለሚወደኝ ስለምወደው ስገድ ካልኩት ይሰግዳል ነው ሀሳብ እኮ እንደዛ ነው። ግን ታውቃለች እኮ ማትደራደርበት ነገር መሆኑን ታውቃለች። ትንሽ ለራሷ ስፔስ ሰጥታ ኤክሳይትመንቱን ቆም አድርጋ ለአላህ ቅድሚያ ብትሰጥ ይሄ ነገር ፈተና ይሆንብኛል። እንዴት ብዬ ነው የማይሰግድን ሰው እንደው እኮ የሚሰግድን ሰው ሱና ሰግዳለሁ አንድ ነገር ነው። እንደው ሐቢቢ ፈርድ ሰግደን ተነሱና እንስግድና እለዋለሁ ነው። የማይሰግድ ቁርአን ያልቀራ ቁርአን ውስጥ የሌለን ሰው ሐፊዝ የሚሆን ትችላል። በነገራችን ላይ እኔ ወደ ሴቶች ካፓሲቲ ሲመጣ ታውቃለህ እኔን መዝሀብና ሴቶች ወንዶች ባይኖራቸው እንኳን ያንን ነገር መስራት ይችላሉ ልጆቻቸው ላይ። ለምሳሌ ቁርአን ያልሐፈዘ ቁርአን ያልቀራ ማይሰግድ አባት ኖሯቸው በእናትየው ውስጥ በተሰሩ ልጆች ውስጥ ግን ያንን ነገር ኦቨርካም አድርገው አልሐምዱሊላህ ለወላጆቻቸው መስገድ አድገው ምሳሌ የሆኑ ልጆች ያሉበትን ቤት አውቃለሁ። ሴት ብቻዋን ከበረታች ትሆናለች፣ ትሰራለች። ግን ያ ጉልበት አለኝ ብላ መግባት ነው ዋናው ነገር። በራሷ ላይ ያንን እምነት ጥላ መድረሳ አይደለች እናት። ስለዚህ ልጁ አዘይንዶ ዘዴ መድረሳ ውስጥ ያገኘውን ነገር ነው ይዞ የሚወጣው። ስለዚህ በደንብ ጥንቃቄ ይፈልጋል። በዚህ ፍሬምወርክ ውስጥ ነው መጠናናት መገደብ ያለበት።
እላፊም ከሄደ ሌላ ቦርደር ትጥሳለህ። መርሐባ። አንድ ለትዳር የተዘጋጀ ሰው ተዘጋጅቶ ያለ ሰው የመጨረሻ አንድ ምክሪው ብትባይ እስቲ ምንድን ነው የምንመክረው? ተዘጋጅቶ ላሉ ሰዎች ትዳር ውስጥ ሊገቡ ያሉ ሰዎች ወይ ደግሞ ተጫጭተው ላሉ ሰዎች አንድ ምክር እናስቀምጥ። አንድ ምክር ቅድም ያልኩት ነው፣ ድጋሚ ነው መክረው። ኤክስፔክቴሽናችሁን ቀንሱ። ምንም ይሁን ምን ትዳር ነው ብለን የጠበቅነው አንድ አእምሯችን የሳለ ስዕል አለ አይደል? ያንን ስዕል ቀንሱት። ለምን ኤክስፔክቴሽናችን በጨመረ ቁጥር ጉዳታችን በጣም ይጨምራል። አንዳንዴ ምን እንጠብቃለን መሰለህ ሙባረክ? ትዳር ሁሉ ዓለማችን ይሆናል። ለምሳሌ ባልታገባና ሚስት ባሏ ሁሉ ዓለሟ እንዴት ይሆናል? ሁሉ ዓለምህ አንድ ሰው በልጅነት ያጣኸው እንጀራ እናት የበደለች በልጅነት የተጎዳኸው ፍቅር በቃ ስታገባ ሁሉ ነገር አልቆ ደስተኛ ትሆናለህ ብሎ ኤክስፔክት አድርገው የገቡ ሰዎች በገቡ ማግስት ነው የሚሰበሩት። በኤክስፔክቴሽናችን ልክ ነው የምንሰበረው አይደል? ለምን ትገባለህ፣ ትኖራለህ። መኖር ስትጀምር ከሰው ጋር ነው የምትኖረው። ስለዚህ ከሰው ጋር ስትኖር ይቅርታ ለማድረግ ጀጅመንታል ላለመሆን፣ እቺ ሴት ከዚህ በኋላ የሰውነትህ አካል ናት፣ ይሄ ሰው ከዚህ በኋላ የሰውነትሽ አካል ነው አይደል? ተዋህደን እኮ ነው እንጋባ። በጣም እኮ ከባድ ኬሚስትሪ እኮ ነው አይደል? ወሚን አያቲሂ እያለ አላህ በጣም የራሱን ታላቅነት ስራውን ጥበቡን የሚገልጽበት ነው አይደል? እንዲህ ትዳር ከሆነ ከማታቀው ሰፈር ከማታቀው ቦታ በሆነ በራሱ ተአምራዊ በሆነ ስህበት አገናኝቶ የማንን ልጅ እንደምታገባ ከሆነ አመት በፊት እዛ ቦታ ነኝ እንኳን ብለህ ማጠብቅ ሰውዬ የሆነበት ወድቀህ ራስን ታገኛለህ። አንድ ቤት ውስጥ ይኖር ከዛ አንድ ቤት ውስጥ ትኖራለህ። ከዛ እሷ ለአንተ ልብስ ናት ይላል። በጣም ደስ ይለኛል የእስልምና የትዳር ኤክስፕሬሽን። ሁነ ሊባሱ ለኩም፣ እሷ ያንተ ልብስ ናት፣ አንተ ልብስ ናት። ሰትርህ ማለት ነው አይደለ? ስለ ራቁት አስብ። አሁን እስኪ ልብስ ሳንለብስ ፊት ለፊት ስለመቋቋም አስብ። ሚስትህ ልብስህ ናት፣ ባልሽ ልብስሽ ነው። በቃ ይሄ ትልቅ ልብስ ምን አይነት ክብር ነው የሚገባው? ምን አይነት ፍቅር፣ ምን አይነት አቴንሽን ነው የሚገባው? እና ኤክስፔክቴሽን ከቀነስክና ልትጠናና ልትተዋወቅ ልትሰታተር አይደል? የልብስ ስራ ምንድን ነው? ማልበስ፣ ማሳመር፣ መሰተር፣ ማሞቅ አይደል? ማመቻቸት። ልብስ ስትለብስ የሆነ ምችት የለም ፕሬዘንትብል ትሆናለህ ሰዎች ፊትና ይሄንን የልብስነት ደረጃ ይሄንን ምንድን ነው ከትዳር የማገኘው? አሁን ከትዳር እኔ የማገኘው ከሚለው እኔ ለትዳር ምንድን ነው የምሰጠው ብሎ አንድ ሰው ከማግባቱ በፊት ቢዘጋጅ ትዳር ውስጥ ሲገባ ያለውን ግጭትና ኮንፍሊክት ይቀንሰዋል ብዬ ገምታለሁ። ከትዳር በኋላ ስላለው እንግባ፣ ስለ ትዳር እንግባና አንድ በጣም ብዙ ሰዎች ሬዝ የሚያደርጉት ጥያቄ አለ። ሰው አሁን እንዴት ነው እየኖረ ያለው? ቤት ውስጥ ባለው ሁኔታ አንዳንድ ሰዎች በጣም በዚህኛው ጥግ ቤታቸው ውስጥ በጣም ሳክሪፋይ እያደረጉ በጣም ኃይለኛ እንትን ውስጥ ያለ አለ። በዚህኛው ዳር ደግሞ ስሙዝሊ እየኖሩ እንደሆነ ሪፍሌክት ያው እየኖሩ ላይሆን ይችላል ሪፍሌክት የሚያደርጉም ሰዎች አሉ። ኦቨርኦል ግን ሰው እንዴት ነው እየኖረ ያለው? በአላህ ሚል እንትን አለ። እስቲ አስረጅን። የላክልኝ ጥያቄ ላይ በአላህ ሰው እንዴት እየኖረ ያለው ነው የሚባለው። በጣም ደግጫለሁ። በጣም ከሲፍ ነው አታየውና ቀጥታ ነው ጥያቄውን ያመጣሁት። ለምንድን ነው ግን እንደዚህ ያልከው? እስኪ አስረዳኝ። ላይ ምን ፓርት ነው በአላህ እንድትል ያደረገ? የሚከብድ ደግጫለሁ በጣም ሳነበውና በአላህ ሰው እንዴት እየኖረ ነው? አዎ ከባድ ነው ማለት እንዴት ነው የሚኖረው? አሁን በዚህኛው ሳይድ ላለው ቤቱ ለሚከብደው ሰው ማለት ስምምነት የጠፋባቸው ቤቶች አሉ። አሁን እኔ ኢንተርቪው ተደረጊ ሊሆን ነው እዚህ እንዴት ነው ቤት ውስጥ ሰው እየኖረ ያለው ማለት በጣም ቤታቸው ውስጥ ረብሻ ላለ ቤት ላለ ነው የምናነሳው። ረብሻ ላለው ማለት የአብዛኛው ሰው ቤት የተረበሸ እንደሆነ ግልጽ ነው ማለት አለ። ሁለት የተለያዩ ማይንዶች ናቸው የሚቀመጡት፣ የተለያየ ሀሳብ እና አንዳንዴ በጥቃቅንም ነገር አለመስማማቶች አሉ። እንዴት ነው ተስማምቶ እየኖረ ያለው ሰው? በጣም ብዙ ቤቶች በጣም ሰላም ያላቸው ቤቶች ደግሞ አሉ። አንቺ ደግሞ የብዙ ሰው ቤት እንደ ትዳር አማካሪም የብዙ ሰዎችን ቤት ትሰሚያለሽ፣ ኮንዲሽኑን ትሰሚያለሽ። ወደ ባክ ሄዳችሁ በደንብ ታጠናላችሁ። እና በአላህ እንዴት ነው ሰው እየኖረ ያለው ነው? ወላሂ ሰው እየኖረ ያለው
በሁለት በሶስት መልኩ ነው። አንዳንድ ቤት ሰው እያለ እየኖረ ነው። በቃ ይሄ አልገፋ ብሎ አልሄድ ብሎ ቅድም እንዳልነው ትዳር ውስጥ አገኘዋለሁ ብሎ የጠበቀውን ደስታ የት ነው ያለው እያለ እሱን ደስታ ዝም ብሎ ወንደር እያደረገ ምንድን ነው የማግባት ትርጉሙ እያለ ዝም ብሎ እያለም ይኖራል። አንዳንዱ ደግሞ ይሄንን አልፎት ይሄንን ስቴጅ ያው ትዳር ስቴጅ አለው አይደል? ስቴጅ አለው ትዳር። አንዱ ትዳር ውስጥ ትልቁን ችግር የምንፈጥረው የትዳር ተፈጥሯዊ ሂደቶችን የራሳችንን የተፈጥሮ አሰራር ሂደቶችን አለማወቅ ነው። ሴቶች የምንቀየርበት ነገር አለ፣ ወንዶች የምንቀየርበት ነገር አለ። ትዳሩ ራሱ የደስታ ማግኛ የሰላም ማግኛ ከመሆን ይልቅ የፍሪክሽን፣ የኮንፍሊክት፣ የግራ መጋባት፣ የኮንፊውዥን የት አለ ትዳር ውስጥ? አሁን ብዙ ሰው የሚለኝ እንደዛ ነው። የት አለ ትዳር ውስጥ አለ የተባለው ሰላም? የት አለ ትዳር ውስጥ አለ የተባለው ሰኪና? ጽሁፍ ላይ ልቦለድ ላይ ነው ልቦለድ ነው እንጂ የሚሉ ሰዎች አሉ። በጣም ብዙ የሚሉ ሰዎች ያ አብሶሊቱ ሰላም ያለው ልቦለድ ላይ ብቻ ነው። ሰላም ዱንያ ላይ አለ እንዴ? ሰላም እኮ አንጠብቅም ጭራሽ። ማለት ሪሌቲቭ ነው። አሁን እያንዳንዳችን ለትዳሩ ምንድን ነው የምናበረክተው የሚለው ካልገባን በስተቀረ እኔ ምንድን ነው ማገኘው ጋር ከቆምክ በጣም ከባድ ነው። ሁሌ ቆመህ ሚስት ደስተኛ እንድታረግህ፣ ሁሌ ቆምሽ ባልሽ ደስተኛ እንዲያረግሽ የምትጠብቂ ከሆነ ያ ደስታ ባልሽ ጋር የለም። ቅድም ልብስ ጥሩ አንስተን ነበረ። ልብስን ሙባረክ አሁን ጠዋት ስትነሳ ራቁትህ ላይ ልብስህን ታወልቅና ማታ ያደርክበትን ዋትኤቨር፣ አንዳንድ ራቁታቸው የሚተኙ ሰዎች አሉ። ማታ ጠዋት ትነሳና ከቁም ሳጥን ውስጥ አንስተህ የምትለብሰው ልብስ እኮ ቀዝቃዛ ነበራል። አንተን አለ ሙቀት ሰጠው። ያንተን ሙቀት ተቀብሎ እኮ ኪፕ አድርጎልህ ነው ልብስህ አይደል? መልሰህ ማታ ደግሞ ሰርተህ መተህ ደግሞ ስታወልቀው ስትታጠብ ደግሞ እንደገና ትቀዘቅዝና እንደገና ደግሞ ሌላ ቀዝቃዛ ልብስ ደግሞ ትለብስና እሱ ልብስ ደግሞ ከሰውነት ይቀበለናል። ደስታ እኮ ማለት ከኛ ውስጥ ነው የሚወጣው። አሁን ትልቁ የትዳር ችግር ነው ብዬ ነው የማስበው። ባል ደስተኛ ያደርገኛል፣ ባል ደስተኛ ያደርገኛል፣ ግን ያንን ደስታ እኔ ውስጤ አድርጌ ከውጪ ማየት እችል ብቻ ነው እንጂ ውስጤ ዲፕረስድ ሆኖ ባል ከውጭ መጥቶ ምን ሆነሽ ነው የኔ ቆንጆ፣ እንዴት ሆነሽ ነው ዛሬ የደብሮሽ ነው? የሙድ ልዩነት አለን፣ የስሜት ልዩነት አለን፣ የሆርሞን ልዩነት አለን ወንድና ሴቶች። አንዱ ትልቁ ፕሮብለም፣ አንዱ ትልቁ ችግር የቋንቋ ችግር አለብን ወንድና ሴት። ወንድ እኮ አንድ ነገር አንድ ሪሰርች ሰራን ስለ እኔ ላይ ያው ሪሰርች እንሰራለን ታውቃለህ። ወደ 300 ሴቶች ላይ ሪሰርች ሰራን እና በጣም የገረመኝ ነገር አሁን ብዙ ወንዶች በቃ ተወኝ ስትል ሚስት በቃ ተወኝ አታናግረኝ ተወኝ ምናምን ስትል የሴቷን ቋንቋ ለመረዳቱ ይተዋታል፣ ብዙ ጊዜ ይተዋታል። በቃ ተወኝ አሁን ብቻዬን ተወኝ ብቻዬን መሆን ፈልጋለሁ ሂድ ከዚህ ምናምን ብላ ስታጣድፈው እሱ እንደ ወንድ ስለሚሰማ ጥሏት ይሄዳል። 300 ሴቶችን ተጠይቀው 300 ሴቶች ውስጥ አንድ ሴት ብቻ ናት ጥሎኝ እንዲሄድ ፈልጋለሁ፣ በቃ እኔ ብቻዬን ተወኝ ካልኩት ብቻዬን እንዲተወኝ ነው ፈልገው። 299 ሴቶች ግን በዛ ሰዓት ፈልገው መታቀፍ ነው። አሁን አስበዋል። አሁን ይሄንን ሂድ ዞር በል በቃ ተወኝ። አሁን አንተ እንደ ወንድ ነው መሰማው። የቋንቋ ልዩነት አለን ወንድና ሴት። እኛ ቻይነኛ እናወራለን፣ እናንተ ትግርኛ ነው የምታወሩት። ገባ? ትተኸኝ ሂድ ካለች ቁጭ በል ነው። እስቲ ትተኸኝ ሂድ ስለው ታግሶ እኔ ምንም ብሆን ቁጭ ብሎ አባብሎኝ ችሎ የለም ነው እንጂ እኔ ባል መጀመሪያ ጊዜ ይሄንን ስነግረው እኔ እኮ ስቆጣ ጥለኝ እንዴት ይዛልፈልገ ወላሂ እንደዚህ ቀንድ አውጥተሽ ስትመጪ እንዴት ነው የምትታቀፊ? ቀንዱ ራሱ በቃ ቀንዱን እርሳው። እኔ የምፈልገው ጥለኝ እንዴት ገብቷል አይደል? በጣም ዲስከቨሪ ይፈልጋል ነገርየው። ምንድነው ብዙዎቻችን የምንፈልገው ስሜታዊ በምንሆን ሰዓት። አሁን ልጆችን ቤት ውስጥ እስቲ በቃ ተይኝ ማማ ምናምን ሲሉ አተዋቸውም እኮ። በተለይ ሴት ውስጥ እኮ የሚገርም ሙቀት አለ አይደል? ቅፍ አድርጋህ በቃ አይዞ ልጄ እንደዚህ እኮ ነው እንደዚህ ነው በቃ ይቅርታ ከዛ እኮ ይረጋጋል። አንዳንዴ ይሄን እንፈልጋለን። ገባ? አንዳንዴ ቋንቋ ባለመተዋወቅ የምንጋጭበት ጊዜ አለ። ኤክስፔክት የምናደርገው ነገር በቃ ተይኝ ተወኝ ነው። ወንዶች መናገር ማይፈልጉበት ሰዓት ላይ ሴቶች ተዋቸው ይባላል። እኛ ደግሞ እናንተ ስተውን ማለት ወንዶች ዝም ስትሉ እኛ ደግሞ ጨንቀናል። እኛ የእኛን ችግር የምንፈታው በማውራት ኮኔክት በማድረግ ቬንት አውት በማድረግ ነው። እናንተ ችግራችሁን የምትፈቱ ኬቭ አላችሁ ይባላል። ምንድን ነው? ዋሻ። የሆነ ችግር ሲፈጠር ወንድ ይገባና ዋሻ ውስጥ ጸጥ ይልና ይገባ ዳጀስት ያደርገው ይጨርሰውና ሳይክሉ ሲያልቅለት ይወጣና ከዛ በኋላ እና ቅድም ተዘግተህ አሁን ማን እንዲያናግር ነው ማለት አይቻልም። ኦኬ አሁን ወንድ ነው እሱ ኬቭ ውስጥ ገባ። የእሱ ፕሮብለም ሃንድል የሚያደርግበት መንገድና
እኔ ችግር አንድ ለማረግበት መንገድ ይለያያል። እነዚህን ሁሉ ቋንቋችን ከተለያየ ሌላ የሰራነውን አንድ ሪሰርች ልንገርህ። አሁን ሴቶች በሚገርም ሁኔታ የፊሊንግ ሰዎች ነን። በጣም በስሜት መነጋገር እንችላለን። በስሜት እናወራለን። ለምሳሌ አንተ አለ፣ ወንድምህ አለ። ያንተ ሚስትና የወንድምህ ሚስት ሌላ ወንድማችሁ ሰርጋለውና ልብስ ሊገዛላችሁ ፈለጉ ብለን እንነሳ። አሁን ያንተ ሚስት የወንድምህ ሚስት ልብስ ተገዛላት ብላ መታ ስትነግርህ ለዛ ሰርግ አንተ የምትሰማው ምንድን ነው የሚሰማኝ? በቃ ልብስ ተገዛላት። ምንድን የሰማው? አሁን እንትና እኮ ልብስ ተገዛላት ኢንፎርሜሽን የደረሰ። እኛ ግን እንዴት እንደምንሰማ ልንገርህ። ኦኬ ልብስ ተገዛላት ማለቷ ሰርግ ስላለ ልብስ ግዛልኝ ማለቷ ነው ብለን ነው እኛ የምንሰማው። ገብቶሃል? አሁን ልብስ ግዛልኝ ነው አይደል? ልብስ ግዛልኝ እኮ አላለችም። እንትና ልብስ ተገዛላት ነው ያለችን። ወዲያው ተረድቶ ኢሚዲየትሊ እኛ ሴንስ እናረጋለን። ፊሊንግ ነን እኛ። እንትና ይሄን ነገር ያለችው ይሄን ነገር ስለፈለገችው በጣም በፊሊንግ እንግባባለን። 200 ምናምን ሴቶችና 200 ምናምን ወንዶች አስቀምጠን ነው ይሄን የሰራ ነው። እነዚህ ወንዶች መረጃን የደረሳቸው እንትና ልብስ ለመግዛቷ ያ የሚስቱ ንግግር እንትና ልብስ ተገዛላት፣ እሱ ወንድምህ ልብስ ስለገዛ ልብስ ግዛ ማለት ነው የሚለውን በፍጹም አይረዱ። አንዳንዴ ኤክስፔክቴሽን ነው። አንኮሚኒኬትድ ይባላል። ኮሚኒኬት አላረከውም፣ አላወራኸውም፣ ግን ኤክስፔክት እያረክ ነው። ወንዶች እንደዚህ አይነት ዲኮድ ማድረግ አይችሉም። ወንዶች ስትሬት ናቸው። ልብስ ሙባረክ ለሰርግ ግዛልኝ ማለት አለባት ያንተ ሚስት። እሱንም በጣም ጥሩ ሰው ኮንኩ ነው እሱንም ትረሳዋለህ። ግዛልኝ ብሎ ማይገዛልኝ አሉ ብለዋል። ገብቶሃል? ልብስ ግዛ ብለው በቃ ሰምቷታል፣ ግን አልሰማት። ብዙ አስፈላጊ ነው ደግሞ ኦልሬዲ አዲስ ልብስ አላት ብሎ ማስቦ ሊሆን ይችላል። እያንዳንዷ የምንነጋገርባት የቀን ተቀን በነገራችን ላይ ትዳርን የሚያፈርሱ ነገሮች ይሄ ከባድ ምናምን ሳይንስ የለበትም። የቀን ተቀን ግንኙነቶች ናቸው። ድምር ውጤት ነው። የድምር ውጤት ልጆች እድገት ላይ የሆነ ነገር እሷ ኤ ትላለች፣ አንተ ቢ ትላለህ። የአንተና የእሷ ፋሚሊ በተመለከተ እሷ የአንተ ፋሚሊ ገደን እንዘይር፣ አንተ አይ ዛሬ መሄድ አልፈልግም። እንዴ እኔ ቤተሰብ ጋር እኮ አይደለም አንተ ቤተሰብ ጋር እኮ እንሂድ ነው ያልኩ እኮ። በቃ አስፈልግም፣ አንቺ ሂጂ። እኔ እንዴት ነው አንተ ቤተሰብ ጋር መሄደው? እኔ ብቻዬን ለምን እንደምሄደው? አንተ እናትህ ጋር አብረን እንሂድ። አብረን አትሂድ። እናት ቤት ብዙ መሄድ ጀምረሃል፣ እኔ ቤት ብዙ አልመጣህም፣ የኔ እናቴ ቤት አልተዘየረችም። እንዲህ አይነት ዴይ ኢን ዴይ አውት ድምሮች ናቸው። መጨረሻ ኢንኮምፓቲብል አይደለንም፣ ኢንኮምፓቲቢሊቲ ይገጥማል፣ እንለያይ ውስጥ የሚገባውና ምናልባትም እያሉ የሚኖሩ ቤቶች ያልነው የታለ ያ ትዳር ላይ ቃል የተገባልን ደስታ? የታለ ትዳር ላይ መወዳ ወራህማ ብሏል አይደል አላህ። መወዳው እንኳን በሚያልቅበት ሰዓት፣ መወዳው እንኳን ፌድ በሚያደርግበት ሰዓት ራህማው አለ ብሏል። ራህማው ምንድን ነው? ራህማ እኮ አንደርስታንዲንግ ነው። ራህማ እኮ እዝን ባለ ልብ ያን ፊት ለፊት የምታየውን ሰው ማየት ነው። እዝን ባለ ልብ በአንደርስታንዲንግ፣ ይሄ ምን የሚባለው ሃይ ሌቭል አንደርስታንዲንግ። ሚስቴ ናት፣ ትላንት መርጬ ብዬ ያገባኋት ሴት ናት አይደለን? ብዙ ወንዶች እናቶቻቸው እቺን አይደለም የምታገባው እያሉ እያሉ እሪ ብላ ያገባት ሴት ናት። ብዙ ወንዶች መጥተው ይሄኛው አይደለም ያንቺ ባል ይሄ መሆን አለበት የተባለ አይደለም ባሌ እሱ ነው ብላን ያገባችሁ ሴቷም ያን ዋጋ የከፈልኩለት ሰው ነው። ይሄ ሰው ዛሬ ያው ሰው ነው። ስለዚህ ለባህሪው በተወሰነ ደረጃ ኮምፕሮማይዝ አደርጋለሁ። ራህማው ማለት እኮ እሱ ነው። ፍቅሩ ቢያልቅ፣ ፍቅሩ ፌድ ቢያደርግ፣ ፍቅሩ ፌዝ ቢያደርግ፣ የሆነ ፌዝ አለው አይደል? እሱ ቢጠፋ ራህማው ግን አለ፣ መተሳሰቡ አለ፣ ቅድሚያ መሰጣጠቱ አለ፣ ሀዘኑ አለ አይደል? እሱን ቤታችን ውስጥ ኤክሰርሳይዝ እያደረግ ነው በመጣን ቁጥር የትዳር ያ ትልቁ ኤክስፔክቴሽን እንግዲህ አጉደነዋል። አሁን እኮ ሁላችንም የበደለን ነገር ትዳር ብለን ስንገባ ሰላሜን አጣው፣ ሰላም ነበረኝ ሰላሜን አጣው። ምንም አንቺ እንትን ካልሽ በኋላ ነው የብዙ ቤት ክርክር ጭቅጭቅ ነው። እውነት ነው። አንዳንዴ እዛ ትሆናለህ፣ በጣም ሰላም፣ በጣም ፍቅር። ከእናቴ ቤት እንደዛ የሚሉኝ ወንድሞች አሉ። ከእናቴ ቤት ያነሰ ሰላም ላግኝ ቤቴ ውስጥ አግብቼ ይሉሃል። ምን ነበር የጠበቀው ሰላም? ምን አይነት ነበር? ኤክስፔክቴሽን ነው ትልቁ ችግር። ያስሚን ሙጃሂድ ይቀልኛል ተብሎ በጣም ትለዋለች። ራስህን ያስቀመጥክበት ቦታ ላይ ነው የምትሰበረው። በጣም ወደ ዳር አውጥተህ ከሆነ የተቀመጥከው በዛ ልክ ነው የምትሰበረው። ወደ መሀል ከሆነ ተንከባለህ ነው የምትመጣውና
ስፔሳችንን እያሰፋን መሄድ የምንረዳበትን ነገር በጣም እያንቦራቀቅ ነው አመለካከታችንን መሄድና የታለ ያ ረህማ የታለ ያ መወዳ የታለ ያ የተባለው ነገር ቀስ ብለህ ብታየው አለ። ደግሞ ስቴጅ አለው። የሆነ ስቴጅ ላይ ደግሞ ማቹር የሚያደርግበት ስቴጅ ነበረ። ብዙዎቻችን አንጠብቅም እሱን ስቴጅ። ሜሬጅ ስቴጅ አለው ይባላል። የመጀመሪያው ኤክሳይትመንቱ ተገናኝተ በቃ ሳላይሽ መዋል አልችልም፣ ሳላይ ማደር አልችልም። ደስ የሚለው ይሄ በጣም ፌሪቴል ይሄ በጣም ኢሞሽናል ፓርቱ አለ። ከዛ በኋላ ደግሞ ቀስ ብለህ ሴትል አድርገህ ተዓሩፍ ፓርቱ ደግሞ አለ። የተዋወቅ ስትሄድ እንዴት ነው የሚናደደው፣ እንዴት ነው የሚተኛው፣ ቀስ እያልክ ሪቴት ያደርግሃል። እያንኮር አንተ ደግሞ ማንኮር አስበው። አንዳንዶቻችን ከሰው ጋር መተኛት ሳንለምድ ነው የምናገባው። ራሱ የሆነ ሰው መጥቶ አጠገብህ መተኛቱ ራሱ አዲስ ነገር እኮ ነው አይደል እንዴ? ምን በዛ ላይ ወይ ይጮሃል ወይ ያፏጫል ወይ የሆነ ብዙ ነገር አለ እኮ። ዝም ብሎ አይደለም ትዳር አይደል እንዴ? አዲስ ሰው ወደ ህይወትህ መጋበዝ እኮ ሰውነትህን ነክቶ የማያውቅ ሰው ማንነትህን አሳልፈ ክብርን አሳልፈ ያ ትልቁ የምትባለው አንተን እኮ አሳልፈ የምትሰጠው ሰው ማለት ነው ያገባኸው ሰው። ያንን ማንነት ከሰጠሁ በኋላ ያንን ራስህን ትልቅነትን ከሰጠህ በኋላ የሚቆራረጥ ነገር አይኖርም። ሙሉ ነው የሚሰጠው። ገባ? እኛ የሰጠነውን ነገር አልክ አይደለም እያል ፌዙ ሳይደርስ እናወጣዋለን። ያ ፌዝ ልንተዋወቅበት ፓወር ስትራግል ፌዝ አለው። ከኢሪቴሽን ፌዝ በኋላ እንዴት አድርጌ ነው ከዚህ ሰውዬ ጋር ምኖረው? እንዴት ሆኖ ነው ይሄ ፓርት ማልፈው? እንዴት ብዬ ነው ያገባኋት? ራሱ ቆይ ምን ነክቶኝ ነበረ አይደል? ምን ሆኜ ነበር? አውዝ ቢላ የሆነ ነገርማ በቃ አይኔን ዘግቶት ነበር እኮ መሰለኝም ነበር። ወይ ደግሞ እስከሚያገባኝ እኮ ባህሪው እንዲያን ነበር። ልክ ሲያገባኝ ተቀየረ። ወይ ልክ ስታገባ መታ አሳምናኝ እንደዚህ ይቀየራለሁ ብላ ምን ብላ መታ ከዛ በኋላ ሸወደችኝ። እሱ ስቴጅ ማለት ትዳሩ ከመሰራቱ የሚቀጥለው ኮኔክትድ እና ማቹር ስቴፕ ነው የሚቀረው ከዛ በኋላ እና እሱ ጋር የሚደርስበት ስቴጅ ነበር። ያችን ስቴጅ ቢያልፋት የሆነ የትዳር ስቴጅ የሚቀጥለው ላይ ትደርሳለህ። ከዛ በኋላ ማቹር ያደርጋል። ከዛ በኋላ እንደውም ኮሚትመንት ትጀምራለህ። ይሄ ሰውዬ ሲያሳዝን ትላለህ ከሆነ ጊዜ በኋላ ምስኪን በቃ እኮ አባታችሁ እንደውም ኢንዲፔንደንስ እንደዚህ ኖርማሊ የመጀመሪያዎቹ ከ5 እስከ 8 ያሉ እድሜዎች በጣም ታፈስት የሚባሉ ልጆቻችን በጣም ትንንሽ የሚሆኑበት ልጆች እድገት ላይ እናት በጣም ብዙ ኢነርጂ የምጨርስበት ሌሊት ማተኛበት ማጥባት ላይ ማሯሯጥ ላይ ለትምህርት ቤት ማድረስ ላይ ይሄ በተለይ ቶሎ ለሚወልዱ እናቶች ማለት ነው። 14 ዓመት 15 ዓመት በኋላ ትዳር ማቹር እያደረገ ይሄዳል ይባላል። እንደዚህ እንትን ሙተፈቁና ላይ አይደለም ትባቅ የለም ሪዋያው ግን አሉ የተለያዩ ብዙ ሰዎች ስለሆነ የሚያጠኑት የእንትና መትለው የለም። ግን እንደው ከ5 ከ8 ዓመት ላይ እንጂ አንዳንዴ በ26 በ27 30 ዓመት አብረው ኖሮ የሚለያዩ ሰዎችን ታገኛለህ። በተለያየ የህይወት ትልልቅ ልጆች እያላቸው ትልልቅ ልጆቻቸውን ሲድሩ የሚፋቱ ቅርብ ጊዜ አንድ ኬዝ ገጥሞኛል። ልጆቻቸውን እየዳሩ ነው፣ እነሱ ተፋተዋል። ኦልሞስት በቃ እነሱ መጡ ተፋቱ። 6 ወር በኋላ ልጆቹ ይዳሩ ነበረ፣ ይመረቁ ነበረ። አላህ ያሳየው። ኦልሞስት እንዴት ነው ግን እንደዚህ ጊዜ ቆይቶ በጣም ቆይታው ራሱ እንትን ነበረው ማለት ፌዝ አለው አይደል? አሁን እኮ ይኸውልህ መጀመሪያ ትዳሩ ፌዝ አለው። ከትዳሩ ቀጥሎ ደግሞ እኛ እኮ ፌዝ አለን። ፌዝ የሰው ልጅ እኮ የራሱ የህይወት እርከኖች እኮ አሉ አይደል? በተለይ ደግሞ ሴቶች እኔ ያው የሴቶች ሚኒስትር አይደለም ጠበቃ ሴቶች ብዙ ሰው ስለራሳችን አላስተማረ ነው። በዲኑም ቢሆን ይሄ ሳይንቲፊክ ነገሩን አጣብቆ አላስተማሩ ነው። ለምሳሌ አንድ ሴት አትስገድ ይባላል በወር አበባ ጊዜ። ለምን ብለህ ጠይቅ እስቲ። አሁን ብዙ ሰው የሚነግር የሆነ ቆሻሻ ነገር አለ፣ ደም አለ፣ ነጃሳ ከሱ ጋር የሚገናኝ እኔ በፍጹም አይመስለኝም። እንደ በዲኑ ኢስላሚክ ሳይኮሎጂ ላይም በጣም ብዙ ነገር አይቻለሁ። ከእስልምና አንጻር ሩህን፣ ማይንድን፣ ቦዲን ስተዲ ታደርጋለህና ታጠናለህና አንዲት ሴት በወር አበባ ጊዜ ከባድ የሆርሞን ፍላክቹዌሽን አላት። በጣም ከባድ። እሷም አታውቀውም ያንን ጦርነት። ሰውነቷም እንዴት ያንን ጦርነት ኦቨርካም ማድረግ እንዳለበት አታውቅም። በቃ ያ ሰዓት እኮ አላህ የራሱን ሀቅ ያነሳልሃል። እንግዲህ ሰላት ማለት ይኸውልህ ቁጭ ብሎ መስገድ ያልቻለ ሰው ቆሞ መስገድ ያልቻለ ሰው ቁጭ ብሎ ይስገድ ነው። ቁጭ ብሎ መስገድ ያልቻለ ሰው ተኝቶ ይስገድ ነው። ተኝቶ መስገድ ያልቻለ ሰው በንያው ይስገር ነው።
የወር አበባ ላይ ያለች ሴት ለምን በንያው አትሰግድም? በቃ ደሊስት የሚባለው ፊዚካሊ ቢያማት በአቅሏ ለምን ማሰግደው? ከዛ በላይ ፈተና ውስጥ ነው ያለችው። ኤግዛክትሊ። በቃ አላህ ጠበበኛ አይደል እንዴ? ዲዛይነራችን እኮ ጀሊሉ ነው። እኛ ለዛ እኮ ነው ወንዶቹን ተውና ከወንዶቹ አምላክ ጋራ ተወዳጁ የሚባለው ለሴቶች አይደል እንዴ? ሐቂቃ ማለት ነው። ይሄን ምስኪን ባሪያ፣ ይሄ የሱን ባሪያ ራሱን በደንብ ማኔጅ ያላደረገ ሰው ተይና፣ እንደውም የሱ ማኔጅመንት መቆኛ እጅ ነበር ያለው እኮ። እኔ ገርመኛል እኮ እንደዚህ ሆኖ እኮ አንዲት ሴት ከራሷ አልፋ ዓለሙን እኮ ዩኒቨርሱን የመምራት ችሎታ እኮ አላት እኮ ውስጧ። ብዙ እናቶቻችን በዲንም ታውቃለህ እንግዲህ እስከ ጦር ሜዳ የነበሩበት አይደል እንዴ? ጦር ሜዳ እንዴት ሆኖ ነው ጦር ሜዳ ውስጥ 12 ቦታ ተወጋች ተብላ አንድ ትልቅ ሰሃቢት የምትጠራው የት ቤቷ ቁጭ ብላ እኮ አይደለም፣ ወጥታ ተዋግታ እኮ ነው። ጂሃድ ላይ እኮ ነው ማዕ ረሱልላህ ሰለላሁ ዐለይሂ ወሰለም አይደል እንዴ? የቤቱን ጨርሰሽ ውጪውንም ትቺው ነበረ ነው። ግን ቅድሚያ ለነፍስሽ፣ ከዛ ከነፍስሽ ቀጥሎ ላሉ ሰዎች፣ ከዛ ቀጥሎ ከነፍስሽ ቀጥሎ ላሉ ሰዎች፣ ከዛ በኋላ ለዓለም ረሕመተን ሊልዓለሚን ነው። ለሁለቱም ነው ሶ አላህ እንኳን ሐቁን አንስቶላታል። እንዴት ነው አንተ ሐቋን ማንሳት የሚያቅት እንላችኋለን ወንዶች። በቃ ተዋት እስቲ የሆኑ ሰዓቶች ላይ ተዋት። እርግዝና ጋና እቺ ሴት ይውላ አሁን የወር አበባ ተብሎ ሲቆጠር ሰው የወር አበባ መጥቶ የወደቀበት ወይም የወረደበትን ቀን ነው ሰው የሚቆጥረው። እኛ እኮ ከወር አበባ በፊት 1 ሳምንት 2 ሳምንት እኮ ድግስ ላይ እኮ ነን። ተተረማምሰናል እኮ ተራራራራ ጮኸናል፣ ብዙ ብርጭቆ ሰብረናል፣ ብዙ ነገር ሆነናል እኮ። ያ ሰዓት እኮ አንተ የዚህ የፊጥራው ዓለሙ ሊደሩ የቤቱ አስተዳዳሪ እንኳን ይሄን ሌላ ልታነብ ይገባ ነበር። አሁን ወንዱ ስለ ሴት አያነብ፣ ሴቱ ስለ ወንድ አያነብ፣ ወንዱ የሴቶችን ዓለም አያቅ፣ ሴቷ የወንዶችን ዓለም አታቅ። ሁለታችንም በማናቃቸው ዓለሞቻችን ውስጥ እኮ መጓተት ሆነ አይደለም ችግሩ። እንደዛ ይመስለኛል ብዙ ነገሩ እየተለያየን ያለ ነው። እሺ ሳምንት በፊት አመናቅሮ አሯሩጦ ብርጭቆ አሰብሮ አፍጭሆ መጣ። ዛሬ ቀን ስንት ነው? ጥር ታህሳስ ነው። አሁን ጥር ነው የካቲት ያለ ነው። የካቲት 4 ሊመጣ ከየካቲት ከዛኛው ወር ቀጥል ከየካቲት መጋቢት ወደፊት ነው ወደ ኋላ ጥር አይደል? ጥር 20 ምናምን ጀምሮ እሷ ችግር ላይ ነው ያለችው። አታውቀው ሄድ ከዚህ ዝም በል ልትል ትችላለች። ገባህ? ውስጧ ራሷ ማታውቀው አብዮት እየተፋፋመባት ነው። ከዛ ጥር 4 መጣ። ጥር 4 በልና ከዛ 8 ቀን 7 ቀን 10 ቀን ወደፊት ሂድ። የህይወቱ 10 ቀን እኮ አለቀ። ከዛ ጥር ወር አለቀ። ወላሂ ላዚም ሐቂቃ እኮ ነው መነግርህ እኮ ወር ከወር በጣም ከዛ በኋላ የሚቀጥለው 1 ሳምንት ደግሞ ይሄ ድግስ ቤት ሄደህ ታውቃለህ? ሰርግ ቤትና ያ ሁላ ወደ ቦታው ይመለሳል። ይሄን ሁላ ጉር ተሸክማ የምትሄድ ሴት እኮ ናት። ሴት ማለት እኮ ወላሂ ላዚም ፊጥራዋን ብታቅ ሌላ ዓለሙን ሁሉ ትታ ራሷን በራሷ ነበር የምትጠብቀው። ይሄ ሁሉ ማስተናገድ የሷ ስራ ነው። ከዛ ከወር ውስጥ ወይ 1 ሳምንት በቃ እሷ 1 ሳምንት ነው ያላት ከአንድ ወር ውስጥ ጤነኛ ራሷን የምትሆንበት ራሷን በደንብ ክሊር ሆና የምታይበት ሌንሷ በትክክል ዓለምን ሊያይ የሚችልበት ማለት ነው። ለዛ እኮ ነው የቤቱንና የራስሽን ከቻልሽልኝ ሌላ አልጠይቅሽም የሚላት አላህ እንጂ ካፓሲቲ ጉዳይ እኮ አይደለም። አላህ ሐቁን አንስቶ የሚለው ግን በጣም ኢንተረስቲንግ ወላሂ ላዚም ሁሌ ለወንዶች እላቸዋለሁ አላህ ሰላትን የሚያክል በንያ ስገዱ የሚለውን ነገር ያነሳላት። አንተ እንዴት እራት አላቀረበችልኝም፣ ምሳ አላቀረበችልኝም፣ ቁርስ አላቀረበችልኝም፣ እንደውም ፔሪድሽ ላይ ነሽ? አዎ። ከዚህ በኋላ ለወንዶች ሚስቶቻችሁ ፔሪድ ላይ ሲሆኑ አደራችሁን በቃ ትልቁ አማና የእናንተ ያለው ሊደርሺፕ እኮ ማለት አማና ነው አይደል እንዴ? ሊደርሺፕ ምንድን ነው? መሪነት ምንድን ነው? ኩልኩም ራእይ አይደል እንዴ? አንተ የምትጠብቀው ነገር ሚስት ከሆነች ቤት ውስጥ በቃ ያ ሰሞን ያንን ችሎታ አላህ ሐቁን ካነሳላት አንተም ተውላት፣ ተንከባከባት፣ ተዋት። እናታችሁን ወር አበባ ላይ ነው መሰለኝ ያለችው፣ ትተኛ እስኪ ትረፍ። ትልቅ አብዮት እኮ ነው። ከዛ እርግዝና ጋና እርግዝና ማለት 9 ወህነን አላ ወህነን አይደል? ምንድነው ያ ወህን? አላህ ቁርአን ላይ እንደዛ በድካም ውስጥ የሚላት የሰው ልጅ የሚያክል ምርት ዱንያ ላይ ለማምረት አንድ ፋብሪካ እኮ ሰርቶ እስኪ እረፍት ይሰጠው ይባላል እኮ። ቅዳሜና እሑድ ስራዎች ይዘጋሉ፣ ፋብሪካው ያልፋል፣ ይጸዳል። ማን ነው እናትን የሚያጸዳ? ለዛ ነው በቃ ወንዱ አልተረዳሽም? አዎ የተረዳሽ ጌታ ከሰማይ ያለሽ ተይ ወንዱን አንቺ ከጌታሽ ጋር እናታችን ሀጀራ እዛ በረሃ ላይ ነቢያችን ኢብራሂም አለይሂ ሰላም ጥሏት ሲሄድ የት ነው የምትሄደው ምናምን አልጮኸችም እኮ አላህ አለችው። አዎ ሂድ
ንስዋልኝ እሱ ካለ ይሄ ውሳኔ አላህ ከሆነ ነው አይደል? ወላሂ የሐጀራ ምሳሌ እኔ እድሜን ተናግሬ አልጨርሰውም። እድሜን ሲንግል ማሞች በተለይ ባሎቻቸውን በሞት ሊሆን ይችላል፣ በፍቺ ሊሆን ይችላል፣ በአገር ርቀት ሊሆን ይችላል፣ በንግድና በምናምን ተለያይቶ እሱ ሌላ ሀገር እሷ ሌላ ሀገር የምትኖር እናት ምሳሌዎች አሉን። ኦልሬዲ እኛ ዲናችን ውስጥ የሁሉ ነገር ምሳሌ አለ። ማፈረጥና ሰዎች ነን እኮ እኛ። ምንም ነገር እኮ የሌለን ምሳሌ የለንም እኛ። ሶ እርግዝና ጋር ተመለስና ይኸው እቺ ሴት 9 ወር በሙሉ እሱ አይደለችም። 9 ወር የባሎቻቸውን ሽታ የሚጠሉ በጣም ለብዙ ሰዎች ለብዙ ባሎች ትራውማታይዚንግ በጣም ያማል። አንተ ሙባረክ አግብተህ መኝታ ቤት ትወጣ ስትል አፍንጫዋን ብትይዝብህ ብታስርብህ በእናት ዞር በል ካጠገብ ሸተትከኝ ብትል አንተ ልትለቅ ትችላለህ። እሺ አሁን ማንን ይረዳ? ይሄ ሁሉ ትዳር ውስጥ እኮ ነው የሚከናወነው። አየህ 9 ወር አርግዛ ከዛ ደግሞ የሚቀጥል ሌላ 2 ዓመት ደግሞ ስቃይ አለ። የሚገርም ስቃይ። አንድ እናት ከወለደች በኋላ ፖስትፓርተም ዲፕሬሽን ይባላል። ይሄ ከወሊድ ጋር ተያይዞ ድህረ ወሊድ ነው ይባላል። ያኛው ቅድመ ነው፣ ይሄ ድህረ ነው። ፖስትፓርተም ካገባች ከአጥብታ ወልዳ የምታጠባባቸው 2 ዓመቶች ደግሞ ሌላ ክሬዚ ሰው ጋር ነው የምትኖረው። እሷም አታውቀውም ያን ሰዓት። ብዙ ፍቺዎች ወደ 85 or 75% በዚህ ሰዓት ነው የሚፈጸሙት ይባላል። አስበው እንግዲህ አሁን ይሄንን ማን ቀድሞ ይማር? ይሄ ነው እንግዲህ እንደ ኡማ በተገኘው ቻናል ሁላ መባል ያለበት የትዳር ጉዳይ ላይ ይሄን ዲፓርትመንት ይሄ የትዳር ፓርታችንን እየሰራ እያሳወቀን እየነገረን ያለ ሰው የለም። ሴት በውስጧ ምን እየተካሄደ እንደሆነ እንግዲህ አላህ አሁንም ስትሰግድ ስትጾም ብቻ ነው አይደል የምንከፍለው። የሚገርመኝ ነገር አስበው አንድ ሴት በየወሩ የ7 እና የ10 ቀን ሰላት ክፈይ ብትባል አመቱን በሙሉ ሰላት ምትከፍለው አላት ማለት ነው። የአመቱን በሙሉ ሰላት አንስቶላት አላህ የአመቱ ውስጥ ጾምሽን ብቻ ክፈይ አይደል? ስታጠባ ያመለጣትን ረመዳን ውስጥ ፔሪዮዷ አይመጣውን ብቻ ክፈይ። ይሄ ጾም ነው የኔ ነው። ዋኛውን ሐቄን ሰላቴን ትችልሻለሁ። ለምን ከራስሽ ጋር እስክትታረቂ ድረስ እየጠበቅኩሽ ነው ቆሜ። እንዲህ ኢምፓወር ያደረገን ዲን አለን እኛ፣ እንዲህ ኢምፓወር ያደረገን ጌታ አለን እኛ። ለከ الحمد يا الله والله እንኳን ጌታችን የሆነ ረዲና ቢከ ረበን ያ ረብ والله العظيم። ሶ ይሄን ትታ ከወንዱ ጋር ስትሯሯጥ ነው ብዙ ነገር እያመለጣት ያለው። ወንዶቹ ደግሞ ይሄንን የሴቶች ዓለም የፔን ዓለም ረሱሉ ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ብቻ ነው እኔ አላቅም ሌላ ሐዲስ ካለ እኔ ሐዲስ ምናምን ብዙ አላቅም ታውቃለህ። እኔ ኢስላሚካሊ በጣም ኢንስፓይሬሽን ስለሆነ ነው እስልምና ኮት ማረገው እንጂ በዲን ደረጃ አውቄው አይደለም ኖሬውም አይደለም። خيركم لأهله ብሎ وانا am the best ያለበት አንድ ቦታ ካለ ምን ላይ ነው? ባልነት ላይ ነው አይደል? ያንን ነገር ሆነናል ወይ? ወንዶቹ ደግሞ በዚህ ደረጃ ተሰርተናል ወይ? ምን ያረጋል? ሞዴላችን እሱ ነው ሰለላሁ ዐለይሂ ወሰለም። እንደሳቸው እሳቸው እንደዚህ ሆኖ ሮማንሱ ብትልዛ ውስጥ አለ። ወንዶቻችንም እኮ ፈዘዋል እኮ። አሁን እኛ እኮ ወንዶቹ ከአቅም በላይ ሲሆኑ ነው እኮ ሴቶቹን በቃ ሴት ከተሰራች አገር ይሰራል ብለን ገብቶሃል አይደለ? ይሄ ምናወራው እንዲን መቼ ነው የምንኖረው? የሐቅ ነው መነግረህ። በተለይ ሙስሊም ወንዶችንና ዓሊሞቻችንን ይሄን ጥያቄ በግልጽ መጠየቅ አለብን። እኔ እንግዲህ አስበው የሮማንስ ጥያቄ ዛሬ ሴቶች የሚያለቅሱለት የሚያነቡለት ከአውሮፓና ከአሜሪካ አይደለም እኛ የተማርነው። እኛ ከነብያችን ሰለላሁ ዐለይሂ ወሰለም አይደል? አስበዋል አንዲት ሴት የጠጣችበትን ብርጭቆ ቦታውን አይተህ ጠብቀ ምን አይነት ኮንሽስነስ ምን አይነት የልብ አይን ቢኖራቸው ነው ሰለላሁ ዐለይሂ ወሰለም። አይሻ በዚህ ጋር ጠጣችሁ ጠብቆ እሷ በጠጣችሁ የእሷ ምራቅ የእሷ ሽታ እችን ነበር እኮ የምንፈልገው እኛ ወንዶች ያልገባችሁ በጣም እችን ነበር የምንፈልገው። ተሸክመው አንተ እዚህ ትከሻዋ ላይ አርጓት እዛ ጋር የሚጫወቱም እዛ ጋር የሚያሳዩት ትሪት አለ እዛ ላይ በቃሽ አልበቃኝም። እኛ ትልቅ ሰው ላይ እኮ አሁን ትልቅ ሼክ አስብ እስቲ አገራችን ውስጥ ሚስቱን እዚህ ላይ ተሸክሞ ሚዲያ ላይ ብናየው እንዴት ነው እኛ እንዴት እንጠፋብን? ይኸው ከካልቸር ውስጥ ይሄ እኮ ሱና ነበር። ያቺ እኔ the best ባል ነኝ የተባለባትን ቦታ እያንዳንዱ ሙስሊም ባል ኖሯት ቢሆን ኖሮ ሴቱ በየቤቱ እንደዚህ ያለቅስ ነበር? እንደዚህ የፍቅር ያለ ብሎ ይባትን ነበር እንዴ? አልነበረም እኮ። ሌላውን ነገር ሁላ ተወው። ሳይንሱን እኔ ሳይንስ
ሁሌ ለእኔ ከዲን በኋላ ነው። ሁሌ ዲን ይቀድማል አይደል? ሳይንስ ቀጥሎ ነው የሚመጣው። የተጠኑ ሪሰርቾች ምናምን የሰው ልጆች ለማስተካከል ዓለመል ኢንሳና ማለም ያለም ቀስ ብሎ ኢንቨስቲጌት ተደርጎ የመጡ ነገሮች ተጨማሪ ግብአቶች ናቸው ለዲኑ። ዲኑ ይቀድማል ሁሌ። በዲን ውስጥ የሌለ ነገር ምንም ውስጥ የለም፣ የትም አትፈልገው። እነዚህ ባሎች አብሮ የሚሮጡ ነብይ ሰለላሁ ዐለይሂ ወሰለም እኮ አብሮ ይሮጣል። ሽቅድድም እሷ አፈር ስትል ጠብቆ እንዲህ አይነት ህይወት አልነበር እንዴ የፈለግነው እኛ? ምናለቅሰው ምን ሆነን ነው? ይሄን ህይወት አጣን ነው። ይሄን አይነት ፕሬዘንስ ቤታቸው ውስጥ ከፕሬዘንስ ውስጥ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ኢሞሽናል ፕሬዘንስ ምን ሆነሽ ነው አይደል? አይሻን የሚሏት ትነግሪኛለሽ ወይስ ጠይቀውና ይነግረኛል። ኢማጂን እንግዲህ ኖርማል ህይወት እናታችሁ ዛሬ ቀናች አይደል? የሚገራርሙ የኢሞሽናል ኮኔክሽኖች ነበሩ ትዳር ውስጥ። ያንን ነገር መኖር ለምን አቃተን? ሁሌ የምናወራው ሰላቱ ላይ ጾሙ ላይ ዳዕዋው ላይ ምናምን ብቻ ነው እንዴ? የህይወታችን ቤዙ አንድ ሰው የፈለገ ዳዒ ሲሆን፣ የፈለገ ዓሊማ ስትሆን፣ የፈለገ አስተማሪ ስትሆን ውላ ቤት ስትገባ መስፈርቷ ያለው የዛ ሰው ቤት ውስጥ ነው። አንድ አስተማሪ መስፈርቱ ያለው ሚስቱ ጋር ነው አይደል? እዛ ባቀራኸው አይደለም አይመስለኝም፣ በኖርከው ነው። አየህ፣ በጣም ትልልቅ ሰዎች ቤታቸው ውስጥ ደስተኛ አይደሉም። በጣም ትልልቅ የምትላቸው በትምህርትም በዱንያም በዲንም ገፉ የምትላቸው ሰዎች ቤታቸው ኦልሞስት ደስታ የለም። ያንን ነገር ለማድረግ ሌላ ቤት ትሄዳል። ሌላ ቤት ስትሄድ ሌላ የዛ አይነት ችግር ነው የምትጨምረው እንጂ ያንን ችግር አይፈታልህም። ምንድን ነው የጎደለው? ከዚህ ከዳይቨርት ያደረግ ነው ጥለን ይሄድ ነው። አየህ፣ ዓለም ውስጥ ብዙ ነገር ነበረ፣ ውስጡ ፓኬጅ ነበረ። እስልምና ሁሉ ነገር ተሰብስቦ ውስጡ አንድ ላይ የነበረ ነገር ነበረና ወደዛ ብንመለስ ብዙ ችግራችን ይፈታል የሚል እምነት አለኝ። መርሐባ። ለአንዳንድ ቤቶች አነሳን፣ በአላህ የሚለውን ጥያቄ አንስተናል፣ ዳሰናል ብዬ አስባለሁ። ሰው እንዴት እየኖረ ነው የሚለውን በሂደት ደግሞ መልሶቹን በደንብ እያገኘን እንሄዳለን። እንዴት እየኖረ እንደሆነ ዋቂዑን ማለት ነው። ለቤት መፍረስ ቤቶች ይፈርሳሉ በደንብ ስታቲስቲክሱን በጣም ሀይ እንደሆነ ነው እንትን የምንለው። ዋናው ምክንያት ምንድን ነው? ነቅሰን እስቲ እናወራባቸው። ለአንድ ቤት መፍረስ ወይ ደግሞ ለትዳር መፍረስ ቤት መፍረስ የምትለዋን ብዙ እኔ እንትን የምትለኝ ቤት ፈረሰ የሚለው ይሻላል ትዳር ፈረሰ የሚለው። እውነት ነው። ቤት መፍረስ የሚለው ይገልጻል ብዬ ስለማስብ ቤት ለአንድ ቤት መፍረስ ዋና ምክንያቶች እንደ ትዳር አማካሪም በዚህም ማን በዛ ፍሬም ባይኖረውም እያነሳ ነው በደንብ። አዎ የመጀመሪያው ፐርፐዝ ነው። ለምን ነበር ያገባ ነው? ለምን ነበር ያገባው አንድ ሰው? እስቲ ሁሉ ሰው ይህን ጥያቄ ጠይቅ ራሱን። አንዱ ምንሰራው ሪሰርች ምንሰራባቸው ርዕሶች ላይ የሚገርም መልስ የምታገኘው ለምንድን ነበር ያገባሁት? በቃ የማግቢያ እድሜ ብዬ ነው ያገባሁት፣ ጓደኞቼ ያገቡ ብዬ ነው ያገባሁት፣ ቤተሰብ ማግባት አለብሽ ስላለኝ ነው ያገባሁት፣ ተምሬ ትምህርቴን ጨርሼ ስመረቅ ያው የሚቀጥለው ስቴፕ ትዳር ነው ብዬ ነው ያገባሁት። ግን እነሱ ሁሉ ምክንያት እኮ አልነበሩም። በተፈጥሮ በራሱ ጊዜ ጠብቆ የሚመጣ ነገር ነው ማግባት። ግን ትዳሩ ፐርፐዝ ነበረው ወይ? የዛ ትዳር ሴንትራል ሰርድ ፓርቲ ኢንሹራንስ ይባላል። አሁን እኛ ሀገር ላይ ሶስተኛ ወገን ኢንሹራንስ ከሌለ መኪና ገጭተህ አታሰራም። በካሽ ነው የምታሰራው፣ ራስ ነው የምትወጣው። እኔና ትዳር መጀመሪያ እኔና ሚስቴ ብቻ ብሎ ማሰብ፣ ይሄ የሆነ የተነጠለ የማይሆን ነገር አለ አይደል? አላህ የዛ ትዳር ሴንተር ፖይንት መሆን መቻል አለበት። ቤትህ አላህን ለማስደሰት የተመሰረተ ቤት መሆን መቻል አለበት። ወይም ደግሞ የዛ ትዳር ፐርፐዝ ዱንያ ላይ ውሃ አጣጭህን አገኝተህ ዱንያ ላይ በአንተ በር በኩል መምጣት ያለባቸውን የልጆችን ርዝቅ ምድር ላይ አምጥተህ እነዛ ልጆች አድርገውበት ሀላል ኮሚኒቲ ቢውልድ አድርገህበት የዚህ የኮሚኒቲው አንድ ፋብሪካ ሆኖ ሀላል ምርቶችን አምርቶ የምትወጣበት። መሀል ላይ እኮ መቼ እንደምትወጣ ትዳር መጀመራችንን እንጂ መጨረሻችንን አናቀው። ልክ እንደ ዱንያን ጀመርናት፣ መቼ እንደምንጨርሳት አናቅ። መተን ፈልገን አልመጣንም፣ ፈልገንም አንወጣም።
አላህ ሲያመጣ ትመጣል። ኤቭሪቲንግ በአላህ መንገድ የሚፈጸም ከሆነ እቺ አንተ ያገባሃት ሚስት ወይም ደግሞ ይሄ አንቺ ያገባሽው ባል ድንገት የመጣ ሰው አይደለም። በቃ የተጻፈ የደረቀ ቀለም አይደል የምንኖረው እኛ እንደ ዲን። አላህ የሆነ ተሳስቶ ምናምን ነው እንዴ ይቺንና ይቺን ሰው ያገናኘው? ይሄንና ያገናኘውም ያለያየው ሁሉ ነገር በቀደር ነው። እዛ ቀደር ውስጥ ግን አላህ ቅድሚያ ነበረ ወይ? የኛ የመጣያ ያለ መግባባት አላህን ለማስደሰት የተመሰረተ ቤት ከነበረ ያ ቤት ወይም ደግሞ የአላህን ፊት ነገር ልናይበት ነበረ ይሄ ትዳር፣ እዚህ ጋር ይበላሻል። እዚህ ጋር ስትመጣ በተለይ ዛሬ የምታያቸው ሰርጎች አላህ አለ ወይ ስንጀምረው ከኛ ጋር አስደስተ ነው አምልከ ነው አመስግነ ነው ወይ ነው ይህን ትዳር የጀመርነው? ወይስ በተቃራኒው አስቀይመ ነው እንደው የአላህ ህጎች ተጥሰው አይደል? አሁን ይኸው ሙስሊም ተብሎ ሙስሊም ፋሚሊ ብለን ራሳችን ፕሬዘንት የምናደርጋቸው ሰርጎቻችንን ማየት በጣም ቀላል። በተለይ አሁን ያለው ጀኔሬሽን ላይ ሲገቡም ዘው ሲወጡም ዘው በ3 ወር በቃ ብሬክ አፕ አድርገናል ምናምን በጣም ቀላል ነው። አሁን ራሱ ሞራሉ ቫሊዩ ሲስተሙ ብዙ ነገር አብሮ ወርዷል። በዚህ ሶሳይቲ ውስጥ ለአላህ ብሎ መጋባት መኖሩን ሲጀምር ለአላህ ብለህ መኖር እንዳለበት፣ ሲቀጥል ደግሞ የምትጋባው ይሄንን ኪንግደም ይሄንን ነስር ልታመጣ ነው አይደል? እንዴ አላህን ነስር ዱንያ ላይ በዚህ በሐላል ጌትዌይ ልታመርትና ከዛ ደግሞ የራስን ተራ ጨርሰህ ስትወጣ ደግሞ ሐላል ልጆች ደግሞ ዱንያን ተቀብለዋት እንዲቀጥል እኮ ነው። የተጀመረ ትዳር ወይ በፍቺ ወይ በሞት ይጠናቀቃል። ብዙ ሴቶች ባላሰቡት ሰዓት ድንገት ባሎቻቸውን ተነጥቀዋል። ብዙ ወንዶች ባላሰቡ ባልተዘጋጁ ሰዓት ሚስቶቻቸውን ተነጥቀዋል። የአላህ አምር ነው። ስትጋባ ከዛ ውስጥ በሞት እንደምትለያይ ታውቃለህ። ራሱ አጭር ጊዜ አልነበረ እንዴ ተጋባ? ራሱ ዱንያዋ ራሷ እኮ አጭር ጊዜ ነበረች። የአላህ ቀደር ሆኖ ካልሆነ በስተቀር ፍቺው ራሱ የምትፋታበት አይነት ሪያሊቲም የለንም ነበረ። አላህን ሴንተር አለማድረግ ፐርፐዝ አለመኖሩ ትዳራችን ስንጋባ ምሳሌ ማጣታችን። ብዙ ሰው ለምን አታገባም ነው እንጂ ለምን ታገባለህ ብሎ ጥያቄ አይጠይቅም ይባላል። ለምን አታገባም አግባ ነው እንጂ የሚለው ለምንድን ነው የምታገባው? ቢጊኒንግ ላይ ለምንድን ነው የምታገባው? እውነት ነው ጥያቄው መሆን የነበረበት ለምንድን ነው የምታገባው ነበረ። እውነት ነው፣ ሀቅ ነው። በጣም ነው የምደግፈው። ለምንድነው ያገባው ያ ሰው? አየህ ከነዛ ሁሉ ይገናኛል። ከዛ በኋላ ኤክስፔክቴሽን ጋር የምትማታው ነገር አለ። ይሄ ቤታችን ቋሚ ቤታችን ነው ብለን ማሰብ፣ በቃ ቋሚ ቤት ሌላ ቤት የለንም። አልቲሜት ደስታ ያስሚን ሙጃሂድ ምን ትላለች? ዱንያ ላይ ሁላችንም ደስታ ያጣ ነው ደስታ ጠፍቶ ሳይሆን ጀነት ውስጥ የሚጠበቅን አብሶሉት ደስታ ዱንያ ላይ እየፈለግን ነው። ዱንያ ላይ እኮ የኛ ደስታ ያበቃለት ከጀነት የተባረርን ቀን ነው ትላለች። ከዛ ከቋሚ መኖሪያችን የተባረርን ቀን ርቀናል ከቋሚ ቤታችን። ተመልሰን ስንሄድ ነው ደስታ ያለው እዛ ቤት። አላህ ያሰብስበንና ኢንሻአላህ። እና ይሄ ቤት ቋሚ ቤቴ ነው ብለህ ስታስብ ተስፋ ትቆርጣለህ። ግን ይሄ ቤት ጊዜያዊ ቤቴ ነው። አሲያ የኛ እናት አለች አይደለ? በቁርአን በጣም የተወሳች እናታችን። እንዴት ነው አላህ ተዓላ እሷን ከፍርዓውን ጋራ ሚስት እንድትሆን ያደርጋት? ሁሌም የገርመኝ የቁርአን ፓርት ነው። እንደ ትዳርም አማካሪ በጣም ብዙ ጊዜ ሪፍሌክት አደርግበታለሁ። ብዙ ኢስላሚክ ሳይኮሎጂስቶች በተለይ ትዳር ላይ የሚጽፉ ሰዎች ያነሷታል እሷንና አላህ እንዴት አሲያን የምታክል ሙእሚን ሴት ሙእሚና ያኒ የዓለማችን እንግዲህ ቁርአን ላይ ስሟን በክብር የጠራት ሴት እንዴት ፍርዖንን የሚያክል ሙጅሪም የዓለማችን ኤክስትሪም እንዴት ያጋባቸው አንድ ቤት ውስጥ? በቃ ምን ነበረ ከአሲያ እኛ እንድንወስድ የተፈለገው ምክር? ምን ነበረ ከአሲያ እንድንወስድ የተፈለገው ዊዝደም? ይሄ ቤቴ ያለችው አይደል? ረብኒ ቤተን እንደክ ፍልጀና እዛ ቋሚ ቤቴን አስተካክለው ይሄ ቤቴ አልሆነ ማለችው። አይሆንም ግን ሌላ ቤት አላታ። ያቺ ሴት እኮ ልዕልት ናት እኮ የንጉስ ሚስት ምናምን እኮ ናት። የሆነ ታደር ይዛ ምናምን እኮ ነበት መጥፋት ምናምን ትችላለች እኮ አይደል? ይሄን ሰውዬ ግደለውና ገላግለኝ ማለት ትችላለች። የዚህን ሰውዬ ጉዳይ በዱንያ አሳየኝ ማለት ትችላለች። ስራውን እዛ አኽራ ላይ መልሰለት ማለት ትችላለች። ይሄን ትልቅነት ነው እኛ እንድታስተምር የተፈለገው። ይሄ ቤቴ እኔ የምፈልገው አይነት አልሆነም አይደል? እዛኛው ቤቴን ስራልኝ። በቃ ሰራላት። እኛ የተሰራላት የሰማ ነው እኮ በታሪክ ነው ለኛ የተነገረችንና ሴት ውስጥ
ይሄ አሜዚንግ ስትሬንግዝ አለ። ይሄንን ፈልቅቀን ማውጣት ይሄ ቋሚ ቤታችን አይደለም። በጣም ትንሽ ጊዜ ነበረ እኮ ብንረጋጋ ኖሮ ያለን ራሱ አይደለም ለትዳሩ ለዱንያ ራሷ በጣም ትንሽ ጊዜ ነበረ እኮ የነበረን አናቆም የነበረን ጊዜ ለትንሽ ጊዜ ምንድነው የሚባለው ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። የሚያልፍ አልቀ ነው። እኛም እናድጋለን። ይሄኛ ውስጥ የገባው ረብሻ ይስተካከላል። ይሄ የሆርሞኑም የምኑም ይረጋጋል። ምናልባት ቅድም ሆርሞን ላይ ሙባረክ መጨረስ ፈልጌ ሌላ ሀሳብ ይወሰደብኝ ቅድም የሆነ ጥያቄ ይሄ ነበር። ምን ነበር ጥያቄው? ካደጉ በኋላ ትልቅ ከሆኑ በኋላ 20 ዓመት በትዳር ከተኖረ በኋላ 30 ዓመት ከተኖረ በኋላ እንዴት ነው? አሁንም ሴቶች ጋር አንድ ያልጨረስኩልህ አብዮት አለ። ያ አብዮት ከወለደች በኋላ የነበረው በነገራችን ላይ ከወሊድ በኋላ ያለ ዲፕሬሽን እና ሜንታል ኢልነስ ላይ አሁን ትንሽ አዌርነስ እየመጣ ስለሆነ መሰለኝ እኔ ራሴ ቢሮ በጣም ሴቶች እየመጡ ነው። ልጆቼን እንደዚህ ልጄን አለችኝ ቅርብ ጊዜ አንድ የመጣች እህት በጣም ሾክ ያደረገኝ ራሴን መግደል ፈለግኩ አለች። ይሄ ከወሊድ በኋላ ያለው ዲፕሬሽኗ ላይ ማለት ነው። ራሴን መግደል ፈለግኩኝና ከዛ ልጄ ይነሳልኩ። ስለዚህ መጀመሪያ ልጄን ገድዬ ከዛ ራሴን መግደል ነው ያለብኝ ብዬ የሆነ ቀን ቫዝሊን እየቀባዋት ገላዋን አጥቤ አነኳት አለች። ከዛ ኻዲሟ ድንገት የሆነ ቃል ትወስድ ስትገባ ማማ ምን ነው ስትለኝ ምን እያደረኩ እንደሆነ አላየችም። ብቻ ደንግጬ ያ ረቢ እኔ ላብድ ነው። ከዛ ወጣሁኝና የሆነ ፎቅ ላይ ኮንዶሚኒየም ነው የምኖረው አለችኝ። 7ኛ ፎቅ ተበለ 6ኛ ፎቅ በቃ የሚታየኝ ነገር ከዛ ፎቅ ላይ ራሴን ስጥል ነው። በቃ ልጅቷ አዝማማዬ ስላልተመቻት ደወለች ባሌ ጋር። እና ባሌ ሮጦ ከስራ መጣ። ማማ ልክ አይደለችም ምስቲና እና ልጅቷን አንገቷን ሲያዩት እዚህ ቀልታለች። ኢማጂን እንግዲህ ይሄን አይነት እብደት አለብን እኛ በቃ ህመም አለብን። በቃ ወንዶች እኛ መማናቀው አሁን እሷ ከስንት ጊዜ በኋላ ነው ፖስትፓርተም መሆኑን እዚህ ክላስ መጥቼ እናንተ ጋር ስታወሩ የሰማሁት። አላህ ሰተረኝ እንጂ እዛ ሰዓት ልጄን አንድ ነገር አድርጌ ራሴን አጥፍቼ ቢሆን ኖሮ አየህ አይደለ ይሄ ችግር በጣም ብዙ ቤት ያለ ችግር ነው። ያ ሰዓት ላይ ወንዶች በጣም መታገስ ያለባቸው ሰዓት ነው። በጣም ከጎናችን መቆም ያለባቸው ሰዓት በጣም በብዙ ቤተሰብ ተከበን ብቸኝነት የሚሰማን ጥፊ ጩሂ በየሚያስብለን ሰዓት ያን ሰዓት ወደ መደበቂያችን ወደ ቁርአናችን አይደል ወደ ጌታችን በቃ ለሊት ልጆቻችንን ስናጠባ ነው የምናድረው። እንቅልፍ የለንም። ቀን ተነስታ ቁርስ አላቀረበችልኝም ሚል ባል ትንሽ አላህን ቢፈራ የለም። የሆነ እንዲህ አይነት ነገር ላይ ነው እንዲህ ያለችው። ወይ ደግሞ በእስልምና በደንብ ሪሰርች ቢደረግ ይሄ ነገር እንዴት ነው የሚሆነው? ሴቶቻችን አንዱ علم الانسان ما لم يعلم የሰው ልጅ እኮ ድሮ አውሮፕላን አልነበረም። ከዛ አውሮፕላን አለ። አሁን እኮ መሻይኾቻችን በአውሮፕላን ተሳፍረን እየሄድን ነው አይደል እንዴ? ዘመኑ ነው። አይ በፈረስ ነው የሚሄደው ብትል ይሳቅባል። በእስልምናም ልክ አይደለም። ልክ እንደዛ ስለ ሴት አፈጣጠር፣ ስለ ወንድ አፈጣጠር፣ ስለ ሴት ባህሪ፣ ስለ ሴት ልቦና ያልታደሱ ያልተዳሰሱ ያልወጡ ነገሮች ካሉ የዓሊሞቻችን ስራ ነው አውጥቶ ያን ነገር ኡማውን ማስተማር አይደል? በአብዛኛው ዳዕዋው እንዲያርጊለት እንዲሁኝለት እንዲስሪለት እንዲአርጊለት ነው እንጂ እንዲአርግላት ፊው ኢላ ቀሊላ ነው ትንሽ እንዲያርጊ ከልጅነታችንም ጀምሮ የባህል ሐቅ ምን አሁን ሴቶቹ ኢንፍራር ላይ ነው ያሉት። በቃ አብዮት ላይ ነው ያለን። ከውስጥ አብዮት አለ የተተረማመስን ነው። ከውጪ ስጋቱ አለ። መሀል ላይ ሴቶቹን ደስፐሬት አይደል? ሴቶች በራሳቸው መደራጀታቸውን ተገናኘው ኔትወርክ አድርገው ተገናኝተው እንዲቀሩ እንዲማሩ ዲናቸውን እንዲያውቁ ፈርዘር እንዲሄዱ አኽላቅ ላይ ሙዓመላ ላይ ይሄ መድረሳ ተብሎ አላህ ያስቀመጠውን ፓርት መድረሳውን ማን ይምላው? መድረሳ ካሪኩለም ከሌለው፣ መድረሳ አስተማሪ ከሌለው፣ መድረሳ ተማሪ ከሌለው ዝም ብሎ ሴት መድረሳ ናት እያሉ ሜዳ ላይ መድረሳዋ ግን እየፈረሰች ከሆነ ከቤት ውስጥ አሁን ያየኸው ምናየው የፈረሰ ኮሚኒቲ በጣም ፍቺ የበዛበት በጣም ሱስ የበዛበት በጣም ልጆች ዴስፐሬሽን የበዛበት የቤት ውስጥ ሰላም የጠፋበት አየህ በብዙ መንገድ እንግዲህ የሴት ሮል ተምታቷባታል። እና ይሄንን አሳለፍኩ ብላ 35 ዓመተኛ ድሮ ስንማር የወር አበባ የሚቀርበት ጊዜ 50 ዓመት 45 ዓመት ምናምን ነው። አሁን ሜኖፖዛል ስቴት ተብሎ ፕሪ ሜኖፖዝ ተብሎ 35 ዓመት ጀምሮ ደግሞ ይሄ ልጅ ያምርት የነበረ ፋብሪካ፣ ይሄ ለሰው ልጅ መሳሪያ ሲያገለግል የነበረው ፋብሪካ
ስትሮጅን የምትባል በጣም የምትገርም ለሴቶች ውለታ የምትውል ሆርሞን አለች። እሷ ሆርሞን እያነሰች ትመጣና ከ35 ጀምሮ ስፔሻሊ 40 45 50 ስንደርስ ደግሞ ሌላ ከባድ ጦርነት አለ። ሰውነታችን ደግሞ የማያውቀው በቃኝ ይሄ ተሸክመ የነበረውን ባል ስንት አመት ሙሉ እንግዲህ ያው ልጆቹ አድገው አያህ አሁንም ባሏ ይመስላታል። ባልሽ አይደለም ውስጥሽ ነው። አሁን ከራስ ጋር መተዋወቅ ጥቅሙ ይሄ ነው አይደል? ስለ ሜኖፖዝ ስለ ማረጥ ነው የሚባለው አማርኛው አይደል? ማረጥ የወር አበባ እንትን መቆም ማለት ነው። ይሄ ደግሞ ይመጣል ሴት ላይ። ያኔ ከባድ ነው። ስንቱን አብዮት ነው የምትችለው ያኔ ነው። አሁን አንድ ትልቁ ፍቺ እንደውም 80% መሰለኝ የሚባለው በሜኖፖዝ ስቴት ላይ ሆነው የሚፋቱ ሴቶች ደግሞ ብዛታቸው በፐርሰንት ኦፍ ኮርስ እኛ ሀገር የተጠና ጥናት የለም። ያው በምዕራቡ ዓለም የተጠናው ነው የምናየው። ግን ስታይ ደግሞ አሁን በዚህ እድሜም ደግሞ ፍቺ አለ። እንዴት ሆኖ ትላለህ አሁን አንተ እንዴት ያ የበሰለ ትዳር አሁን እዚህ ጋር እንግዲህ አሁንም ሴቶች ላይ መስራት እንዳለብን ለዛ ነው ከ40 ዓመት በኋላ ሴቶች አመጋገባችሁን አስተካክሉ፣ ፊዚካል ኬራችሁን አስተካክሉ፣ ሰልፍ ኬራችሁን አስተካክሉ፣ ሩጡ፣ ስፖርት ቤት ግቡ። ስፖርት ቤታችን ተከፈተው በዚህ ምክንያት ነው። እኛ 40 ስንገባ ጠብቀን የከፈትነው። ስፖርት ስሩ፣ ሰውነታችሁ ውስጥ ኢነርጂ አለ፣ ቶክሲሲቲ አለ። ምግባችሁን አስተካክሉ፣ ሬስት ውሰዱ። ለምን አሁን ቦዲ ወደ ክሎዥር ነው። ይሄ ፋብሪካ እንግዲህ ያሳይ ይሄ ሰው ስንት ህዝብ ሲያመርት የነበረ ፋብሪካ ወደ መዘጋት ደግሞ ሊሄድ ነው። 17 ዓመት ፔን አለው። ታዲያ እንዴት ነው? እድሜ ልክ ነው። እድሜ ልክ ወጥ ነው። ወጣህ አለ 30 20 ስለተቆየ አይደለም። በቃ ዴይ ቱ ዴይ ነው። ዴይ ቱ ዴይ ኢሹ አላት ሴት ራሱ ተፈጥሯዊ ማንነት። ለዛ እኮ ነው ዲዛይነሯ ቤቷን ለዛ ነው እኛም ደግሞ እምቢ ብለን የወጣን ደግሞ የሁለቱንም ዓለም ፔን ደግሞ እየቀመስ ነው ያለ ነው። ሶ እዚህ ጋራ ይሄንን የሴቶችን የወንዶችን ወንዶች በስራቸው ለምሳሌ ስራ ምንድነው የሚባለው ሲከስርባቸው አይደል? አሁን ትዳር ውስጥ እኮ ስቴጅ አለ። ሁሌ አትስቅ የምታለቅስባቸው ቀኖች አሉ። ወንድ ልጅ ወጥቶ ስራ ሰርቶ ተቀጥሮ ሊሆን ይችላል፣ በራሱ ነጋዴ ሊሆን ይችላል፣ የሚወድቅበት ጊዜ አለ። ያ ደግሞ ወንዱን የሆነ ሰው እንዲሆን የሚያደርገው ስቴጅ አለ። ወንዱን ደግሞ ሴቷ መርዳት ያለባት ቦታ አለ። ወንዱ ብቻ አይደለም ሴቷን የሚረዳው። አሁን እዛ ጋር ነው ቅድም ያልነው ራህማ የሚመጣው። አየህ ሴቷ ይሄ ሰፊ ማንነቷን ስለ ራሷ ካወቀች፣ ወንድ ስለ ሴት ካወቀ፣ ስለ ንግግሯ፣ ስለ ፊዚካል ስትራክቸሯ፣ ስለ ቦዲዋ፣ ስለ ባዮሎጂዋ፣ ስለ ልቦናዋን ከተረዳ፣ ሴት ደግሞ የወንድን ከተረዳች ያ ራህማ የሚባለው መወዳው እንኳን ቢፈዝ ራህማው ይቀጥላል። ሌላ ሞዴል ማጣታችን ነው እላለሁ። ቅድም ጀምረናል የነብዩ ሰለላሁ ዐለይሂ ወሰለም። ግን እዚህ ጋር እናንሳ ክሮስ ላድርግሽ። መውደቅ ላይ ብዙ ጊዜ የተደላደለ ቤት ይኖራል። በገንዘብም በምንም የተወሰነ ይኬድና ከዛ በኋላ ኢኮኖሚካሊ መንገጫገጭ ይፈጠራል። ይሄ የአላህ አዳም ነው። አሁን ከጀረብነውም ማለት ነው አላህም ብሎታል። መንገጫገጭ ይፈጠርና ብዙ ቤቶች ይፈርሳሉ። ተድላን የለመደ ቤት ከዛ በኋላ እንገጫገጭና ይላል። እዚህ ጋር የሆነ ነገር ብለን ብናልፍ ደስ ይለኛል። ምንድን ነው መሆን ያለበት? እንግዲህ ሰው እየሰራ በጤናም ሊሆን ይችላል እኮ አንድ ባልና ሚስት ተጋብተው በሰላም እየኖሩ በሱ ጤና በሷ ጤና ደስታ ሊጠፋ ይችላል። ትዳሩ ሊናጋ ይችላል። በጤና መጀመሪያ ወለነብልወነኩም ቢሸይ ነው አይደል? ያ ሸይ ነገር እኮ ማለት ቅንጣት ነገር ናት። ያንተ መታመም የሷ መታመም፣ ታማሚ ልጅ መሰጠት ታውቃለህ። አንዳንድ ቤት የሚያማቸው ቋሚ ህመም ያለባቸው መንቀሳቀስ የማይችሉ መናገር የማይችሉ ያመጣል አላህ ያመጣል። የሆነች ነገርማ ትመጣለች። ዱንያ አይደል እንዴ? ዱንያ ላይ የሚመጣ ፈተና እኮ በባልና በሚስት ውስጥ በጋብቻ ውስጥ ነው የሚመጣው። በልጆች ይመጣል፣ በልጆች ጤና ይመጣል፣ በአንተ ጤና ይመጣል። ደህና የነበረች ሚስት የሆነ መኪና ይገጫትና ወይ ግንባሯ ከሆነ ነገር ጋር ይጋጭና መንገድ ላይ የሄደ ባልሽ በቃ የሆነ ነገር ይመጣል። አሁን ወበሽር ሳብሪን ነው አይደለ? በቃ ይሄ ሰው መልኩ ስለተበላሸ፣ ሰውነቱ ስለተበላሸ፣ ገንዘቡ ስለተበላሸ አይደለም። መቼም አብሬ እስከ ኖርኩ ድረስ ልኖር ነው አይደል? ቃል ገብቼ ያገባሁት። በፈተናው ጊዜ በክፋቱ ጊዜ አንዳችን ከአንዳችን ጎን የምንቆምበትን የመጣው ፈተና ደግሞ እኔና እሱ መካከል ሊገባ ሳይሆን እኔና እሱ መካከል እንኳን ፈተና ብዙ ጊዜ ለዋለሁ እኔ ልጆች መግባት የለባቸው።
ይኸውልህ ባልና ሚስት ተጋቡ፣ ልጆች ይመጣሉ። ልጆች አድገው ተመልሶ ይሄዳሉ። መጨረሻ ላይ ኢምፕቲ ኔስት የሚባል ስቴጅ አለው። አንተና እሱ ብቻ ደግሞ ድጋሜ ትቀራላችሁ። አሁን አሮጊት እናትና አባቶቻችንን ይስት ሁሉም ልጅ አግብቷል። ከዛ እሷ እና እሱ ብቻ ይቀራሉ። ስለዚህ ልጅ እንኳን መግባት የለባችሁም መሀከላችሁ ይባላል። መሀከላችሁ ማለት በስሜትም በሽምግልናም በቃ እንግዶች ናቸው እነዚህ። የኛ ቤት ፋብሪካ ነው ብለናል። የሆነ ምርት ያመርታል፣ ለማህበረሰቡ ይልካል። ከዛ በኋላ አያት ትሆናለህ፣ ከዛ በኋላ አንተ ትሄዳለህ፣ እነሱ ደግሞ ይቀጥላሉ። ስራችን ይሄ ነው። ሶ ያቺ የመጣች ፈተና በጋራ ልንጋፈጣት አላሁ ተዓላ ይወፍቀን። ማንችለው ፈተና አያምጣብን። ኖርማሊ አላህ ማንችለው ፈተና አያመጣም። ፈተና ደግሞ ለሰው ልጅ ማደጊያው ነበረ። ፈተና ደግሞ ኒዕማውን ማያው ነበረ፣ ማመስገኛው ነበረ እኮ ሱብሃንአላህ። ትናንትና እንደዛ ይኖርኩበት ቤት ዛሬ ወጥቼ ቤት የተሸጠ ከስሬ እንደዚህ ልሁን ብለን እኔ እናንተ አለን አይደል? በቃ እኔ እናንተ ሰርተን እንቀየር፣ እኔ እናንተ አብረን እንነሳለን፣ እኔ አለሁልህ አንቺ አለሽልኝ በመባባል ውስጥ ልናድግ ነው። ታማሚ ልጅ አለን፣ አላህ በዚህ ልጅ ሊሰጠን የፈለገው ሀዲያ አለው እንጂ ልጁ እኔና ያንቺ መባያ መሆን የለ። አንዳንድ አባቶች የታመሙ ልጆችን የሚወልዱ እናቶችን ያንቺ ችግር ነው የሚሉ አሉ። ይሄም አለማወቅ ወይ የነሱ አናላይዝ ያለማድረግ ችግር ነው። አንዳንድ እናቶች ደግሞ አባትን አንተ ነህ፣ በተለይ ብዙ ጫና የሚያርፈው እናት ላይ ነውና እናት እንግዲህ እንደዛ አይነት ታማሚ ልጅ ሲኖራት ትዳሩ ቅርጹን ይቀይራል። ትዳሩ አብሮ ይታመማል። በነገራችን ላይ የታመመች ሴት ካለ ትዳር ይታመማል። ሂል ያረገች የዳነች ውስጧን ያወቀች ውስጧን የሻረች ጌታዋን የተደገፈች ሴት ባለችበት ደግሞ ትዳር ቀጥ ይላል። እኔ ሴቶች ላይ ትልቅ እምነት አለኝ። በሴቶች መዳን ውስጥ ትዳር ይድናል። አናቀውም እንጂ ብዙውን ነገር የተሸከምንላችሁ እኛ ነን። ወንዶች አታውቁትም። አላህ ያቀልናል። እሱን ምስክር አድርገን ነው የምንኖረውና ትዳሮች እድሜያቸው ከፍ ካለ በኋላ ለምንድን ነው የሚበላሹት ወይም ደግሞ ለምንድን ነው ፍቺ የሚከሰተው የሚለው ላይ አንዱ የሜኖፖዝ፣ ሌላው ደግሞ የነዚህ የህይወት ጫናዎች፣ ህመም፣ የእናት ህመም፣ የአባት ህመም፣ የባል ህመም፣ የሚስት ህመም፣ የልጆች ህመም፣ ፋሚሊ ሎስ። አንዳንድ በጣም ከወላጆቻችን ጋራ በጣም የተጣበቀ ግንኙነት ያለን ልጆች አለን። እናታችን ትሞታለች፣ አባታችን ይሞታል። እኛ እያደግን ሴት እነሱ እያረጁ ይሄዳሉ። በዛም የመጣብን ስብራት አለ። ከልጅነታችን ይዘን የመጣ ነው። በተለይ አሁን ትራውማ የሚባል በጣም ብዙ እየተወራለት ያለ አንተም አታውቀው። አሁን ትራውማ ውስጥህ ይኖር አይኖር አንተም አታውቀው፣ ሚስትም አታውቀው፣ ባልም አያውቅም። ስለዚህ አንዳንዴ ወደ ኋላ እየሄደ ልጅነታችንን እያወራን እያነበብን ሰልፍ ዲቨሎፕመንት የሌለበት ትዳር ማይነበብበት የማይቀራበት ከቁርአን ከሐዲስ ህይወት እየተፈለገ የማይታደስበት ቤት ያረጃል። ትዳር ሲያደርግ ይታደሳል። ከረመዳን ሳይደርስ ትዳር ቤታችን ይታደስ ክላስ እየሰጡ መሆኑን ታውቃለህ። አሜዚንግ ክላስ ወጥቶታል። በነገራችን ላይ ማስታወቂያ ላይ ሰፖርት አድርጋችሁኛል፣ አላህ ይስጥልኝ። ወደ 100 በሁለት ቀን ወደ 110 ሴቶች ነው እያስተማርኩ ያለሁትና ትልቅ ኢምፓክት እየጣለ ነው። ለረመዳን የምርም ቤታችንን የምርም እያጸዳንበት ያለ ቆንጆ ፊድባክ እህቶች እያገኘሁ ያለሁበት ነው። እኔ ብዙ ጊዜ ለወንዶች ታዲያ ያለሽ ይሉኛል። እኔ በህይወቴ ለወንድ አልቼ አላቅም። ማድላት ካለብኝ ማድላት የሚለው ነገር አስፈላጊ ሆኖ ከተገኘ ለሴት አደላለሁ። ምክንያቱም እኔ ሴት ነኝ። ከወንድነት ይልቅ እኔ ሴትነትን ነው የማውቀው። ግን በተስተካከለች ሴት ውስጥ ወንድ ቀጥ ብሎ እንደሚቆም አይቻለሁ፣ ኖሬበታለሁ፣ ተኖሮ አይቼዋለሁ። በዲንም በዱንያም ተኖሮ አይቼዋለሁ። እናቴ ስትኖር አባቴን እንዴት ቀጥ እንደምታረገው በሴትነቷ መሰራት ውስጥ ከአላህ ጋር ባላት ኮኔክሽን ውስጥ ባህሏን መያዝ ለሴት በጣም ቀላል። ሴት ራሷን በደንብ ሴቶች እንዲረዱኝ ነው ይሄንን በደንብ ማስረዳው። ብዙ ክላስ ላይ አንቺ የወንድ ደጋፊ ነሽ፣ እንደውም ወንዶች ምን ከፍለውሽ ነው እንደዚህ የምታስተምሪላቸው ይሉኛል። እኔ ወንድን መረዳት አይደለም አስተምሬ ማቅ አንቺ ውስጥ ያለውን ጉልበት ነው። አላሁ ተዓላ ኸሊፋ ናችሁ ብሎ ወደ ዱንያ ሲልክ የሰው ልጅን የኸሊፋው ፋብሪካ እሷ ናት። እንዴት ይህን ፋብሪካ ሰጠን አላህ አምኖ። እኔ እሱ ነው ቦታዬ፣ መከላከያ መጫወቻ ሜዳ የሱ ነው። እንዴት አላህ የሱን ኸሊፋዎች ምድር ላይ እንድናመርትለት እኮ ነው ለኛ የሰጠው ቦታ። አየሁ አይደል? ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ የዛን ቀን ይሩማን በርቁርአን ላይ አይደል? እንዴት መላእክቶቹ እኮ ጓን ያሉታ እንዴት
ይሄ መጥቶ ምድርን የሚያበላሽ የሚያቆሽሽ ይሄ የሚጋደል ደም የሚያፈስ ምን ያደርግላል? እኛ ልንል አይደል እንዴ? ምንድን ያለው? እኔ የማውቀው ነገር አለ። ይሄ በትምህርት በማወቅ ራሱን ትራንስፎርም በማድረግ የሰው ልጅ ያምነዋል አላህ። ለዛ እኮ ተከራክሮ እኮ የተፈጠርነው እኛ አይደል? ከዛ በኋላ የሱ ኸሊፋዎች የሱ ተወካዮች የመምጫ በራቸው እኔን ያደረገው አንተን አላረገም። እኔ እዛ ቦታ ቆሜ ነው የምከራከረው። ወላሂ አልዓዚም እንዴት የሱን ኸሊፋ እኔን አምኖኝ እንዴት ነው ታዲያ እኔ በመወልደው ኸሊፋ ውስጥ ራሴን አወዳድሬ እኔ ከላይ ነኝ አንተ ከታች ነህ ይሄ ከጎን ነው እንዴት መጣ? እኔ እኮ የበላይዋ ነኝ። እኔ እኮ የዚህ ምድር እኮ መተኪያ የሌለኝ ሰው ነኝ እኮ ዱንያ ላይ አይደል? አላህ ነው ያለኝ እኮ እኔ ራሴን ያልኩትን እኮ አይደል? እናት ከዛ አባት እንዴት ነው ይሄ ደረጃ? እንዴት ነው ከዚህ ደረጃ ወጥቼ እኔ ትላንትና ዳሚና የኛ ፕሮግራም ላይ ነበረና ወርቁንም ወስዳችኋል፣ ሲልቨሩንም ወስዳችኋል፣ ነሐሱንም ወስዳችሁ እንዴት ለሰርቲፊኬት ጋር ወርዳችሁ ትከራከራላችሁ ሲለን ነበረና በጣም ሴቱን ምርቃት ላይ ተገኝቶ እንግዳችን ነበረና የምር እኮ ነው። ቀስ ብለህ ካየኸው እኔ እኮ አላህ የሰጠኝ ቦታ የሱን ኸሊፋዎች እሱ ምድር ላይ የሚፈልጋቸው ሰዎች እንዲሰራበት የፈለገውን እኮ ማህፀን የሚባለው ይሄን ትልቁን ሀብት እኮ ነው ውስጥ አስቀመጠው። ሱብሃንአላህ ወላሂ ከሱጁድ መነሳት አልነበረብንም እኛ። ይሄን የሱን የምድር ተወካዮች ማምረቻዎች እኮ ነን እኛ። ለዛ ማምረቻ ደግሞ ኬር አድርጉላት ብሎ አረገ ወንዶቹን አይደል እንዴ? ቀዋማን አንድ ትልቅ ሞሮኮ 6 ዓመት የቁርአን ተፍሲር የተማረች ኡስታዝ አሊሻ የምትባል አሜሪካዊ ስትፈስረው ቀዋማን የሚቆምላት የሚጠብቃት ይሄን ፋብሪካ ይሄንን ኢንቨስትመንት ይሄንን ምርት ጋርድ ነው ባል የሚቆምላት ነው። ዲን ውስጥ ያለውን ይሄን ትልቅነት ተወውና በባህልና ከልጭ ይሄ ምንድነው ይሄ ተራ ቦታ ላይ ነው ያለ ነው እንጂ እኮ በእስልምና አይን ብታየው ዓለም ከዚህ ወዳደገ ደረጃ መሻጋገር ነበረባት ብዬ ነው እኔ የማምነው። ከዚህ በላይ ያንዳንዳችን በዲናችን ውስጥ ያለውን ይሄንን ፈርጥ ይሄንን ዳይመንድ ይሄንን ያልታየ ውበት ብናወጣው ይሄ ቆምላት የተባለው ሰው ቢቆምባት የቆምላት ደግሞ ጌታ አላት። እሷ ኦልሬዲ አዋጅ ያወጣላት ኦልሬዲ በጣም ብዙ መብቶችን ያስከበረላት። ይሄኛውን ትተውና ከሱ ከቋሚው ጋር ታርግ ግንኙነቷን አይደል? በቃ ያንስተካከለ ይራሱ እዛ ጋር ስትደርስ አንድ ሴት ውስጧ ጋራ ያለውን ኢነርጂ ስታቀው ሂል ታረጋለች። ከትላንትናዋ ጋር ትታረቃለች። ከዚህ ከተገለበጠው የሴት ስዕል ጋር አሁን ብዙ ነገሮች በዙና ሙባረክ ባህሉ ዲን የሚመስሉ ነገሮች ይሄ በቃ እየተደጋገሙ የተነገሩ ውሸቶች እውነት ሆኑና እውነት መሰሉና ሴት ማንነቷ ስዕሏ ተገለበጣ። ሴት እኮ አሁን ቀጥ ያለ ስዕል የላትም፣ ተገልብጧል። ሴቶቹ ደግሞ የተገለበጠውን ስዕል ለማየት ደግሞ ተገለበጥን። አሁን እኛ ሳንገለበጥ ስዕሉን ብቻ ገልብጠን እኛ ስቴሽናችን ላይ ቁጭ ብለን ማለት ነው ወደዛ ነው የሴቶችን ኢምፓወርመንት እያመጣን ያለ ነው እንጂ ይሄ ወንድን ተከራከሪው አያዋጣንም ነው። ሲጀምር ከወንድ ጋር አብረን ልንኖር ካለ ወንድ ህይወት ከየት ነው የምታመጣው? ሴት ልጅ አለ ካለ ወንድ አይደል እንዴ? በቃ እኮ አላህ ወንድ ሴት ያለባቸው ቦታዎች እኮ በጣም ግልጽ ናቸው። የወንድ ሐቅ አለ፣ የሴት ሐቅ አለ። ሴቱም የወንዱን ሐቅ ይወቅ፣ ወንዱም የሴቱን ሐቅ ይወቅ። ሴቱ የራሱን ሐቅ ይወቅ። የራሱን ሐቅ ያወቀ ሰው የሰውን ሐቅ መወጣት አያቅተውም የሚል እምነት ስላለኝ እንጂ የወንድ ቲፎዞ መሆንና ለወንድ እንደዚህ ሆኖ እሱ አይደለም የኔ መዝሐብ። ብዙ ጊዜ ሴቶች በጣም ይበሳጩብኛል። ግን የወንድ አጀንዳ ቀንቃኝ እኔ ከሆንኩ መሆኑ ለሴቶች ነው መሆን ካለብኝ። ግን አንድ ሴት ካፓሲቲዋን አለማወቋ ነው። ምድር ላይ የተሰጣትን ቦታ አለማወቋ ነው። ስዕሏን ለማየት መገልበጧን አቁማ ስዕሉን ብትገለብጠው ምርጥ ስዕል ነበረ ምድር ላይ ሴት የተሳለችበት ምርጥ የምድራችን ጌጥ ውብ አበባነቷን ትታ የሆነ ቆሻሻ መጣያ ላይ ስታገል ሳያት እሷን ሴት ከዛ ውጪና ነይ ወደ ዋናው ተራሽ ወደ ተፈጠርሽለት ዓላማ ገባህ አይደል? ዳኝ ውስጥሽን አድኝ ይስተካከላል። ወንድ የሚባለው ነገር ያንቺ ፓወር ውስጥ ነው ያለው። ይሄ ፓወር ነበርን እኛ
ብንድን ውስጣችንን ብናድስ ከውስጣችን ጋር ብንታረቅ ውስጣችንን በደንብ ማየት ብንችል እኔ ይሄን ኢነርጂ እናውጣው ነው። ይሄ አንዱ ነገር ነው። ትዳርን ከሚጎዱ ነገሮች ሌላ ራስን አለማሳደግ፣ ራስን አለማወቅ ኦልሞስት ያልናቸውን ነገሮች በተስተካከለ ፍሬምወርክ እኔ ምንድነው ጠንካራ ጎኔ፣ በተለይ ሰልፍ ግሮዝ ሰልፍ ዲቨሎፕመንት ይሄ እያደገ ምንድነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም የከሰረ ሰው ማለት ነው አይደል? ትላንትናና ዛሬው አንድ የሆኑበት ማለት ምን ማለት ነው? በአካልም በመንፈስም በስሜትም በስነ ምግባርም ትላንትም አንድ ሰው ነገም አንድ ሰው ሆናችሁ አይፈቀድም። ለውጥ የሌለው ሰው አየ ባህልም በራሱ እየተቀየረ ከሄደ እያነበበ ከሄደ እየቀራ ከሄደ እቺ አብራ ምትኖረውን ሴት ምን ከሱ እንደምትፈልግ እያወቀ የተማረ በሄደ ቁጥር እሷም ደግሞ ይሄንን ትራንስፎርሜሽን ራሷ ላይ በሰራች ቁጥር እያበበ የሚሄድ ነገር ነው። ወንዶቹ አውቀው ከመጡልን እሰየው ነው ማለት ነው የኔ መዝሐፍ። ወንዶቹ አውቀው ባልመጡበት ቤት ደግሞ ሴት ብቻዋን ተአምር መስራት የምትችልበት ካፓሲቲ ሰጥቷታል። አላህ ሰጥቷታል፣ አሳይቶናል። እነዛን ሴቶች ገባ። እነዛ ሴቶች ላይ ነው ሞዴሊንጋችንን መውሰድ ያለብን። እነዛ የትላንትና ባሎች አምልጠው ዛሬ እኔ ባል ሆነዋል። የነገ ባሎችንስ እየሰራው ነው። ነገ እኮ ባል የሚወጣው ከኔ ቤት ነው። የኔ ልጅ ወጥቶ አግብቷል። አፍንጫውን ተይዞ ነው ያለው እንዴ ከልጅቷ ቤተሰብ በላይ እናንተ ነው እያስፈራራችሁኝ ያላችሁት። እንዴ አበዛችሁ ታረ ቀነስ አድርጉልኝ እያለ ነው። የምር ማለት የሰው ልጅ አማናን ያመጣው አየ ከሴትነት ጋራ ስላጣሉን እኛን ስዕላችን ስለተገለበጠ አንዲት ሴት የወንድም ሚስት ሆና ስትመጣ የምትቀበልበት መንገድና አንዲት ሴት አንድ ወንድ የእህትህ ባል ሆኖ የሚመጣበት መንገድ ላይ እንዴት ነው ከራሳችን ጋር የተጋጨን ያለ ነው። ሴትነትን አፕሪሼት ወደማናረግበት ደረጃ እኮ ደርሰናል። ሴቶች እኮ ሴት የምታስተናግድበት ቦታ ሄደው እኔ ድሮም ሴቶች ሴት ስትባል አይቀናኝም እኔ ሴቶች እኮ ነው የሚሉት እንዴ። ምናልባትም ቅድም ያነሳ ነው የወር አበባዋ ላይ ያለች ሴት ብትሆነስ ያቺ ሴት እኛን ዓለምን መረዳት ያለብን እኛን ሴትነትን መረዳት ያለብን። ግን የሆነ ሴት ተባልንና ተገለበጥን። አሁን ምን እንላለን? አንተ ሴቱ ራሱ ዱሮም እንደ ሴት ዱሮም ወንድና ሴት ብዙ ነገር ሰዎች ካሉን በላይ ራሳችንን ያልነው ነገር ነው እየጎዳን ያለው ነገርና ራሳችንን በተስተካከለ ቦታ ስናስቀምጥ ሴቶች ተአምረኞች ነን። ይሄንን ኢነርጂ ስናመጣው ከሴትነት ጋር እንታረቃለን። ሴት መሆናችንን እንወደዋለን። ሴት መሆናችንን ስንወደው ይሄ ለስላሳው ፈመናይን የሚባለው ይሄ ወንዶችን በቀላሉ መጣል የሚችለው ማንነት ጋር እንደርሳለን። እሱ ነው ሂል ማድረግ፣ እሱ ነው ራስ ላይ በመስራት የምታመጣው ነገር። ሴትና ወንዶቹ እንኳን ባይሰሩ ኦፍ ኮርስ መስራት አለባቸው። እንግዲህ ወንዶቹን አላህ ይስራቸው ብያለሁ። ሴቶቹን እኛን ሞክራለን፣ አብረን እንሰራራለን። ብዙ እህቶች አሉ ሴቶች ላይ የሚሰሩ። ወንዶቹን ግን ጀሊሉ በራሱ ተርቢያ እያደረገ ኢንሻአላህ ግን እኔ በመስተካከል ውስጥ ባሌን አመጣዋለሁ። ለብቻ ለውጥ ይመጣል። እኔ እንደዛ ነው ማምነው። የተኖረ ህይወት ነው። ይሄ ራስን ማየት፣ ራስን ማወቅ፣ ራስን ማሳደግ የሚባለው ነገር ላይ አንዳንዴ ባልና ሚስት ለየብቻ ቁጭ ብለው እስኪ እሱ ልተውና እኔ ከራሴ መቀየር አለብኝ ብዬ ደካማ ጎኖቼ ወይም ደግሞ በህይወቴ ላይ ደጋግሜ እንድወድቅ ያደረጉኝ ነገሮች አሉ የሉም ብለህ ብቻህን እኮ ራስን ብትፈትሽ ትዳሩን ሊያድሶ የሚችል ማንነት ነበረ ውስጥ አይደል? ለምሳሌ አንድ ሴት ወይም አንድ ወንድ ቁጭ ብሎ ቆይ እስቲ እሷ እስክትቀየር አሁን ምንድነው ትዳር ውስጥ አንዱ ችግር? ባል የሚስም መቀየር ይጠብቃል። ቁጭ ነው ይጠብቃል። አሁን አንዳንድ ሰዎች አሉ ቢሮ ሲመጡ የሚገርሙኝ እኔ የምችለውን ሁሉ አድርጌያለሁ አሁን እሷ ጋር ነው በቃ እሷን ስሪያት ይሉኛል ማለት እኔ የምችለውን ሁሉ አድርጌያለሁ ትላለች። አሁን እሱ ነው ችግሩ። እሱን ስሪው እሷን ስሪ የሚሰራ የለም። እንሰራራለን ትዳር ላይ ሜንቴናንሱንም ስንሰራው ሁለቱንም ነው የምንሰራው። ሪሌሽንሺፑን ነው የምትሰራው። ሞከርኩኝ በቃ አቃተኝ። አሁን ሞከርኩ የሚለው ሰው በሚያውቀው ይሄ ችግር መስተካከል አለበት ብሎ በሚያምነው በአንድ መንገድ ነው የሞከረው። ችግሩ ደግሞ በዛ መንገድ አለመፈታቱን እየተናገረ ነው። ስለዚህ the same old thinking ካለ same old result ነው የሚመጣው። ስለዚህ አሁን ግብአቱን ማስተካከል እኔ በሆንስ እስቲ መጀመሪያ እሱ ይሄን ያርግ ከሚለው ውስጥ አሁን እኛ ጋር እንደ ቴራፒ ቱል አለን። እስቲ 5 ነገር እኔ ባረጋቸው ይሄ ትዳር ይስተካከላል ምቲ እኔ ደግሞ ባላረጋቸው
ዱስ ኤንድ ዱ ኖትስ አሉ አይደል? እስኪ 5 ሊስት አውጪ፣ እዛ ውስጥ ታገኘዋል። እኔም እኮ ግን ትላላም ትዳር አይደል ቺን ነገር እኮ ብተዋት፣ አሁን ባለቤቴን ምን እንደሚያናድደው ያውቃለሁ። ምን ሳረግ የትኛው ፎርሙላ እንደሚበላሽ አውቃለሁ። ለየትኛው አክሽኑ ሪአክሽን ሳቀርብ፣ ለየትኛው ሪአክሽኑ ደግሞ አክሽኔትድ ራሴን ሳረግ የቱ ጋ ነው ትሪገር የሚሆነው በደንብ እኮ አውቀዋለሁ ቤቴን። ሶ እነዚህ ነገሮች ብተዋቸው ማለት የሁለት ትዳር ላይ እኔ ቻሉ 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 የሚሉ ሰዎች በቃ ወይ መቻልን በስነ ስርዓት ያስተምሩ። ትዳር አትችለውም። ትዳር ላይ የምትችለው ነገር የለም። ለምን የቻልከው ነገር የሆነ ማችለው ቀን ይመጣል። ቅድም ያልናቸው ችዬ ስትል የወር አበባዋ የመጣ ቀን፣ ችዬ ስትል ያረገዘች ቀን፣ ችዬ ስትል ፖስትፓርደም የገባች ቀን፣ ችዬ ስትል መነፖዟ ላይ የገባች ቀን አራክፋ ትጥለዋለች። የዛን ቀን ራሷን መቻል ስለሚያቅታት ከመቻል ይልቅ ያንን ሰው ባለበት ነገር እንዳለ መቀበል ፓኬጅ ነው እኮ አንድ ሰው። ይኸውልህ 100% ጥፋተኛ ሰው አይኖርም። የአንድ ባል ማርክ ስጡ ይባላል እኛ ጋር ቢሮ። ማርክ ሲሰጥ ይገርመኛል። ሴቶቹ በጣም ደጎች ነን። በጣም ነው ማርክ የምንሰጠው እኮ እና 70% ማለት እኮ በጣም ትልቅ ማርክ ነው። አንድ ሰው ህይወት ውስጥ 70% ጥሩ ከሆነ 30 ታዲያ በቃ ኮምፕሮማይዝ እኮ ነው የምትቀበለው ነው። 100% የለማ። አየህ 30% እንኳን ቢሆን የምትሰጠው 70% የሚሰራ ነው የምንለው እኛ። እንኳን 70% ሰጥተው ለ30 ሊጣል አንድ ሰው ገባ። አንዳንድ ሰው እዚህ ሰው ላይ ይሄንን ሰው ሳይሆን ይሄን ሰው ነበር ማግባት ያለብኝ። አንዳንዴ የኛ ቴራፒ ሴሽን ላይ አንዳንድ እህቶች ሲያወሩ በጣም ሊያገቡ የሚፈልጉት ሰው ወንድማቸው ነበር። ወንድማቸውን ሌላ ሚስት አገባውና እስኪየው እዛ ሄዶ ደግሞ እሱ አይስማማ። አንተ ባሌ በሆነ ኖሮ ብትለው ሰው በምኑም ይሁን በምኑ እዛኛው ቤት ሄዶ ይሆነጉለታል። ሚስቴ በሆነሽ ኖሮ ብትላት ሴት በሆነሽ ኖሮ እኮ ሪሌቲቭሊ ከሚስት ጋር የሆነ ነገር አስተያይተ እሷን ነበር ማግባት የነበረብኝ የምትላት ሴት እዛ ቤት ሄዳ ደስተኛ አይደለችም። ይሄ ማለት ሱነቱል ሐያት ነው። ሱብሃንአላህ። በቃ ይሄ ልትሰራ የነበረው ነገር ነው። ያላግባባህ ነገር ምንድነው የሚባለው? ልትሰራራበት የነበረው። ለምሳሌ አንድ ሚስት በጣም ሰጪ ብኩን በቃ እጀ ሰፊ ከሆነች ባል ምን ይሆናል? ተቆጣጣሪ፣ ገንዘቡን ያዝ የሚያደርግ የሚጠብቃት እሱ ነበር እኮ መሰራሪያ ፖይንቱ። አየህ እሱ እሷን ትሬል ሊያደርግ፣ እሷ እሱን ትሬል ልታደርግ። እሱ ሶሻሊ በጣም ክሎዝድ ይሄ በር ዘግቶ የሚቀመጥ ሰው ከሆነ እሷ ደግሞ ገበያ ትሆንና ከዛ ይዛው እኮ ልትወጣ ነበረ። አሰራሩ እኮ አላህ ያችን ሴት ለዛ ወንድ፣ ያችን ወንድ ለዛ፣ ያንን ወንድ ለዛ ሴት ይሰጠበት ወሚን አያቲ ካለ በኋላ አላህ እንዴ ሰው እንኳን ዛሬ እኮ ምናምን በሪሰርች ያመጡትን እኮ እየተቀበልን እኮ ነው አይደል እንዴ? ወሚን አያቲ ካለ አላህ የሆነ አያት አለው እዛ ውስጥ። አያቱ ምንድን ነው? የኔ ቤት ምንድን ነው? የኔና ሚስቴ የተለያየንባቸው መስመሮች ምንድን ነው? እሷ ከኔ በተለየ መልኩ የምታስበው ነገር፣ እሱን ነገር ይዘህ እኮ እዛ ነገር ውስጥ አንተ ማደግ አይሲ እንድትል ነበረ። አሁን እኛ ልዩነታችን ሆነ ላንለያይ ነበር ነው የተጋባ ነው። ሁለት ባክግራውንድ እንግዲህ ለዛ ነው ወንድምና አሁን ብዙዎቻችን ትዳሮች ስንገባ ምናደንቃቸውን ወንዶች እንፈልጋለን። የኔ የትዳር ትልቁ ፈተና አባቴ ያሳደገኝን መጥቼ ባሌን አባቴን ባሌ ውስጥ ከየት አባቴ ይምጣ የኔ አባት ለካ ያለው እኛ ቤት ብቻ ነው። እንደዛ ነው ገባ። እዚህ ስመጣ ባሌ ሌላ ሰው ነው። ሱብሃንአክ። ሁለቱን ማስታረቅ ነበር ትልቁ የኔ ህይወት ፈተና። እንዴት ብሎ ነው እንደዚህ? እሱ ደግሞ እኔ የምገርመው እሱ የሚያውቀው እናቱን ነው። ሲያይ እኔ ሌላ ሰው ነኝ። አየህ እሱ እንደ እናቱ ፈንክሽን የምታረግ ሁሉ ነገር እንደሱ እናት የምትሰራ ሴት ሲጠብቅ፣ እኔ ደግሞ ከእናቱ በተቃራኒ ነው የምሰለፈው። ሁለቱን ማስታረቅ እኮ ነው አያት የተባለው። ታዲያ ምንድን ነው አያቱ? ከተለያየ ቦታ አምጥቻ አጋጨቻችሁ ሰከን። እንዴት ሆኖ ነው በልዩነት ውስጥ ያለ አንድነት ማለት ነው ትዳር አይደል? አንተ ልዩ እሷ ልዩ፣ በዛ ልዩነት ውስጥ አንድነት አለ። በማያግባቡን ነገሮች ላይ ላንግባባ መግባባት እኮ ይጠበቅብናል አይደል? በቃ እንግባባ። እሱ ነው መቀበል እንጂ መቻል አይደለም። መቻል ማለት እስኪ አሁን እንደ ኤክሰርሳይዝ ለተመልካቾቻችንም 4 ኪሎ 2 ኪሎ አድርገው ለረጅም ሰዓት። አሁን እኛ መቻልን ስናስተምር በኤክሰርሳይዝ የሃይላንድ ዕቃ ላይ እንሞላና አካባቢ ላይ የምታገኘው ነገር ላይ 2 ሊትር ውሃ ሙላና
ሁሉም ይዞ ይቆማል። ስንት ደቂቃ ነው የሚችለው? በጣም ጥሩ የስትሮንግ ያለው ሰው 5 ሊትር ስጠውና ተሸክሞ ይቆይ። ስንት ደቂቃ ነው የሚችለው? እሱ ለአመታት ነው የምትችለው። የስሜት ሲሆን ደግሞ ከባድ ነው። ስንት አመት ነው የምትችለው ባልህን? መቻል አይደለም መፍትሄው። መቻል የሆነበት ሁለት በትነዋል። ራስህን ተረጋግተህ አውቀህ ያንን ሰው በማንነቱ ስትቀበለው ሲንክሮናይዝ ያደርጋል። ክፍተቱ ኮምፓቲቢሊቲ የሚባለው የእሱ ክፍተት አንተ ሄደ የምትገባበት ቦታ ነው። አየህ፣ እሱ የሌለው ነገር አንተ ጋር አለ። ያንን እያዋዛ ጊሩን እየፈለግ እየበሳ እንዲሄድ እንዳይጎዳዳ ድምፅን ቢኖረው ቶሎ ግራስ ነው የሚባለው ሉብሪካንት ነገር አድርገህበት ድምፁ እየጠፋ ቀስ ብሎ ፍሎ እንዲኖረው ማድረግ እንጂ አብሶሊት የሚባል ትዳር በጣም በትዳራቸው ደስተኛ ናቸው፣ በጣም በትዳራቸው ስኬታማ ናቸው። አሁን አንተ ያልካቸው አንዳንዶቹ በጣም በሰላም የምትለው እኮ የተሻለ ችግር አፈታት ቱል አላቸው እንጂ ቤታቸው ችግር የለም ማለት አይደለም። ችግር የማይኖርበት ቤትማ ጀነት ብቻ ያለው ቤታችን ነው። ችግር ነው ራሱ ችግር ከሌለ ራሱ ችግር ነው። ሀቅ ነው። እንዴት ነው ለችግር የሚኖረው ሰው? እንዴት ነው ለኮንፍሊክት የሚኖረው ሰው? እነ ረሱሉ ሰለላሁ ዐለይሂ ወሰለም እነ አይሻ እናታችን ታኮርፋቸው ከነበር አይደል? ታኮርፋቸው ነበር። የሆነ እሳቸው ሐዲስ አልኢፍክ መጥቶ እሷ እና እሳቸውን ያለያየበት ጊዜ ነበረ። ዲፕሬሽን የገቡበት ጊዜ ነበሩ። ያፈሩበት፣ በሚስታቸው የተናደዱ፣ ግራ የገባቸው ደስፐሬት የሆኑበት ጊዜ ነበረ። ሱነቱል ሐያቲ ለዛ ለታላቅ ሰው ሰለዋቱ ረቢ ወሰላሙ ዐለይሂ ካልቀረ ለእኔና ለአንተ እንዴት ይቀራል? እሳቸው ዱንያ ላይ መጥተው አዝነው ነበር። አመል ሁዝን የዲፕሬሽን አመት ነበራቸው እኮ ሙሉ አመት በስም ተጠርቶ ማለት። ስለዚህ አንተም የራስህ ስብራት የምታስተናግድበት ጊዜ አለ። ሚስቴ የራሷን ስብራት የምታስተናግድበት ጊዜ አለ። እሷ ስብራቷን ስታስተናግድ አንተ ከጎን፣ እሱ ስብራት ሲያጋጥመው አንቺ ከጎን እየሆርን እየተላለፍን የሆነ ቀን ስትነሳ እሱ የለም። በቃ ይሄው ነው። የሆነ ቀን ስትነሳ እሱ አይለችም። ቅርብ ጊዜ በጣም እንወዳት የወንድማችን ሚስት ወደ አኽራ ሄደች። አላህ ይርሐማት። በዚህ አጋጣሚ እጅግ በጣም ሃርት ብሬኪንግ ሀዘን ነው ለኛ። ማክሰኞ ቀን 7ኛ ዓመታችንን እናከብራለን እና ራት ጋብዛታለሁ ምናምን ብሎ መጥቶ አውርቶኝ ቅዳሜ ሞተች። ቅዳሜ ተቀበረች። ጁማ ማታ ምንም ሰደን እንዲህ መለያየት አለ። ለእኛ ቤት ትልቅ ሀዘን ነው ይሄ ሀዘን። ገና ሙሽሮች ማለት ላይ ገና 6-7 ዓመት 7ኛ ዓመታቸውን የሚያከብሩበት ወቅት ነበርና እንዲህ አይነት ያልተዘጋጀንላቸው ዜናዎች እኮ አሉ በመካከል። ምናልባትም አንዱ የቴራፒያችን ፓርት ኢስላሚክ ቴራፒ ላይ ነገ ጠዋት ባልሽ ከዚህ ዱንያ የሚሄድበት የመጨረሻ ቀን ነው ቢባል ምን ታረጊልታለሽ? ሚስትህ መጨረሻዋ ዛሬ ነው ብትባል እንዴት ነው የምትሸኛት? ምንድን የምታደርግላት? አፉ ብለኝ እላለሁ፣ በቃ ሀቅህን እለዋለሁ፣ እስመዋለሁ፣ አቅፋታለሁ፣ ለምናታለሁ፣ ይቅርታ አድርጊልኝ። እግሯ ላይ ተደፍቼ አንድ ባል አለ ሰሞኑን በጣም ቢሮዬ አንጀቴን የበላኝ ባል። እግሯ ላይ ወድቄ መጨረሻችን ቢሆን በቃ እግሯ ላይ ወድቄ ይቅርታ አድርጊልኝ እላታለሁ። መጨረሻችን መቼ ነው ሙባረክ? አይታወቅም። በቃ እሱን ዛሬ መኖር ነው። የመጨረሻ ቀኑ ላይ ማድረግለትን ካወቅኩኝ እሱ የመጨረሻ ቀን ዛሬ ነው ብሎ መኖር እኮ ነው እስልምና። ነገ ጠዋት ባይኖርስ? ማታ አብረው አድረው ጠዋት የተለያዩ ባሎች ስንት የሉም እዚህ ሀገር ላይ? ባልና ባለ ትዳሮች ማለት ነው። ሚስቱን ማታ በሰላም ቅርብ ጊዜ አንድ ለቅሶ ነበር። በሰላም ተኝተን ጠዋት ጁማ ጠዋት ስትነሳ የለችም። በቃ እንዲህ አይነት ዱንያ ላይ እኮ ነው ያለ ነው እኛ። በተለይ አሁንና አላህ ራሱ ሊለየን፣ አላህ ራሱ ሊያፋታን፣ አላህ ራሱ የሰጠውን አማና ሊወስድ በተዘጋጀበት ጊዜ ውስጥ እኛ ቀድመን የመጨረሻ ማድረጉ ቀደሩ እንድትጠበቀ ሆነ። ተፋቱ ሰዎች ብዙ ጊዜ ኮርስ ስሰጥ ይሄን ኮርስ ቀድሜ ወስጄ ቢሆን ኖሮ አልፋታም ነበር። እሱ ቀለም ነው፣ ደርቋል። አሁን በብቸኝነት ውስጥ ልጅን በብቻ በማሳደግ ውስጥ እንዴት ነው አላህን እንደ ሀጀራ ከጎንሽ የምታረጊው? አላህ ላይ ተደግፍ ልጆችን የምታሳድጊው ነው እንጂ ያን ወደ ኋላ መመለስ አንችልም። ግን ብዙዎቻችን ትንሽ ብንቆም ያልፍ ነበር። ይሄ ሰዓት ነው። ይሄንን ለመጨመር ነው የገባሁት። እስቲ ሊፋቱ የደረሱ ወይ ደግሞ ቤታቸው ሊፈርስ ቤት መፍረስ ላይ በጣም ጠላቅ ላይ ሆነ ሙስተንታችን ግን ወሳኝ ነገር ስለሆነ ነው። በስታክሲ በዳታም ብናየው በጣም ብዙ ማስተላለፍ ያለብን እሱ ላይ ነው ብለን ስለምናስብ ነውና ሊፋታ ወይ ደግሞ ቤቱ ሊፈርስ ለደረሰ ሰው የመጨረሻ
በቃ ደረጃ ስቴጅ አለው። ስቴጁ ላይ ለደረሰ ሰው ምንድን ነው የምትመክረው? አንድ ምክር ትንሽ ወደ ኋላ ተመለሱና እንደገና እዩት እስቲ፣ በሌላ መንገድ እዩት እስቲ። አሁን ምንድነው ትልቁ ችግራችን? ትዳርም ላይ ይሁን ህይወትም ላይ የሚያጋጥመንን ችግር በአንድና በተመሳሳይ መንገድ ነው የምንሞክረው። ይኸውልህ ብዙ ሞክሬያለሁ የሚሉ ሰዎችን ያቸው መንገዱ አንድ ነው። ያንን መንገድ እንቀይረው። ቅድም እኮ ብለነዋል ኦልሬዲ። እስቲ እስከ ዛሬ እሷ መሻሻል አለባት እያልኩ ከነበረ እስቲ እኔ ልሻሻል በል ዛሬ። በእኔ መሻሻል ውስጥ በእኔ የሆነ ነገር አንደርስታንድ አለማድረግ ውስጥ ቢሆንስ? የእሷ ኃይለኝነት በተለይ ኃይለኛ፣ ቁጡ፣ ንዴተኛ፣ ነገረኛ፣ በጣም እርተብል፣ ይሄ በቃ አስቸጋሪ የሚባሉ ሰዎች የሆነ ነገር ከብዷቸው ቢሆንስ? ይሄ ጥያቄ በነገራችን ላይ ከሰው ተጠይቀን እየመለስን ያለበት ሴሽን ነው። ይሄኛ ፖድካስት ትንሽ ለየት ይላል። ሪል ፕሮብለም ነው እያወራን ያለ ነው። ሰዎች አጋጠሙ። መጀመሪያ ላይ በቴሌግራምም ብዙ አሁን በጣም 3 ስቴፕ ተጨምቆ ነው የብዙ ሰዎች ጥያቄ አለ። ስቶሪውን እንዳለ እንትን ማለት አንችልም። እንዳለ ማለት አንዳንዴ እንደውም የተላኩት እንትኖች ለማንበብ ራሱ የሚከብዱ እንትኖች አሉ፣ የዘለን ናቸው። ምናልባት ከእንትኑ ውጭ ልናወራቸው እንችላለን፣ ለሰዎቹ ዳይሬክትሊ ለመንገር ማለት ነው። ስቶሪዎቹ በጣም ከባባድ ናቸው እና ጨምቀናቸው ጀነራላይዝ አድርገን ምን ይመከራል እያልን እያወራን ነው ያለ ነው፣ የሰዎች ጥያቄዎች ስለሆኑ ማለት ነው። እውነት ነው። እስቲ እነዚህ መንገድ ቀይረንላቸው ማናቃቸው ነገሮችን መንገድ እንቀይርላቸው። ሜንታሊ የሆነ ዲፕሬሽን ውስጥ ብትኖርስ ሚስቴ? አሁን አንዳንድ ባሎች ምን ይሉኛል? ቢሮ ይመጡና በቃ እሷ ሲፈጥራትም ሰነፍ ናት ይሉኛል። ሰነፍ፣ እኔ ሴት ብሎ ሰነፍ አላቅም። ምክንያቱም ሴትነትን በደንብ አውቀዋል። ሴት በተለይ ለልጆቿ ከሰነፈች፣ ለራሷ ነፍስ ከሰነፈች፣ በጣም ሬስፖንሲቢሊቲዋ የእሷ ኃላፊነቶች ለሚባሉ ነገሮች ከሰነፈች ታማለች። የሆነ ነገር ከብዷታል። ከራሷ ጋር አይደለም ያለችው፣ የሆነ ነገር ሆናለች። አየ አንዳንዴ ምን እንሆናለን? ልክ እንደተጋቡ ይወለዳል። ልክ እንደተጋቡ በ2 ወር ምናምን ተረግዟል። የዛችን ሴት ቤስት ፓርት አያየውም ያባል። ይሄ ቤቷን መጠብቅበት፣ ቤቷን መታጸዳበት፣ ከዛ ልጅ ይመጣል። ከዛ ቅድም ያልናቸው እነዛ ሴት ልትገባ የምትችልባቸው አብዮቶች ውስጥ ሆና ከውጭ ቁጭ ብሎ ቤቷን ከዛ እሷን ቤት ቁጭ ብላ ልጅ የምታጠባ ልጅ የምታሳድግ ሴት አብራ ከምትሰራው ሴት ጋር ያወዳድራል። ምንም ካልተነካቸው ዋጋ የቢሮ አሲስታንት ልትሆን ትችላለች። ገባ? ይህን ቃምጪ ሮጥ ከምትለው ዋጋ አይሆንማ። እቺ ሸክም አላት። ሸክም ያላት ሴት በሸክሟ ልክ ነው መታገስ ያለባት፣ ወይም ደግሞ መታገዝ ያለባት አይደል እንዴ? የሆነ ሸክም እኮ ትሸክማለች። ብዙ ነገሯ ተቀይሯል። ሆርሞኗ ቅድም እንዳለው የድግስ ዕቃ በየቤቱ ተበትኗል። ገና ሰሃኗን፣ ገና ጭልፋዋን፣ ገና ምኗን ልታስተካክል ጊዜ ሊሰጣት ይገባል። አንደርስታንዲንግ ራህማ የሚባለው ይሄ ነው። ሚስቴ እኮ የኔ ልጅ ተሸክማለች፣ የኔን አማና አንተ የሰጠሃትን ውሃ አንዱ አያይ አይደል እንዴ? አንተ የሰጠሃትን ውሃ እኮ እሷ ከደምና ከስጋዋ ጨምራበት ሰው የሆነ ሰው እኮ እያየህ ነው እኮ። ለዛ ብቻ ልታመሰግን ይገባል እኮ። ገና አንተ ልጅ መጥቷል፣ እሱን ኖርማላይዝ ታደርግና ቤቱም አንድ ነገር ኮሽ ማለት የለበትም፣ መጽዳት አለበት። ይሄ ሶፍት እዚህ ጋር እንትን ማድረግ የለም። እንደዛ መሆን አይችልም። ብዙ ነገር ማብረሰብር የምታደርገው የስ ቤት ልጆች ከተወለዱ በኋላ ይዝረክረክ እያልኩ አይደለም። ቤታችን ልጆቻችን ጋር አብረን ቤታችን ጸዳ ብሎ ነጻ ብሎ፣ ግን ያ ነገር ከከበዳት አንድ ሴት ያ የድግስ ዕቃ በሰዓቱ ተመልሶ አላለቀላትም። መታገዝ ነው ያለባት። ቤት ስትገባ እኔ ልጁን ልቀበልሽ፣ እስቲ አንቺ ቤቱን አስተካኪ፣ ወይም ደግሞ አንቺ ልጁን ያዥ፣ እስቲ ትንሽ ነገር ባስተካከልስ። ረሱሉ ሰለላሁ ዐለይሂ ወሰለም ይሰሩ ነበር እኮ ቤት ውስጥ። ያ ጀማ እንዴት ነው ይሄንን ታሪክ ኪታብ ላይ ብቻ የምናነበው እኛ? ቢዛ ፐርሰን ሰለዋቱ ረቢ ወሰላሙሁ ዐለይህ፣ እሱን ሰው መሆን አለብን አይደለን? ያግዝ ነበር በሳቸው በዛ ስንት ነገር በሰሩበት እጃቸው ሊጥ ዱቄት ያበኩ ነበር ቤት ውስጥ ቁጭ። ምን ማለት ነው ይህ አይነት ተዋዱ? ዛሬ አንተ ሶፋ ላይ ተቀምጠ እንትኑ በሰዓቱ አልመጣልኝም ብለ ጀጅመንታል አይነት ባል መሆን አይጠበቅብህም። ሞዴሉ በዚህ እሱ በዚህ አይደለን? ያን አይነት ኢንቴግሬሽን ቤታችን ውስጥ እናምጣ። ሴቶች ደግሞ ወንዶች በተለይ መስራት፣ ውጪ መውጣት፣ ተነስቶ መንቀሳቀስ ሲከብዳቸው የሆነ ነገር ሆነዋል። ይሄ ሩጅላቸው ሲጠፋ፣ ሲሰበሩ፣
ቤት ውስጥ ንብረት ሲጠፋ፣ መኪና ሲሸጡ፣ በእግራቸው ሲሄዱ ያ ሰዓት የስብራታቸው ሰዓት ነው። በጣም አንቺን ከጎናቸው የሚፈልጉበት ሰዓት ነው ያ ሰዓት። ወንድ ልጅ አንድ ወንድ ካልታመም በስተቀር ሴት ሰርታ አታበላውም። ሐራም ነው ይሄ ኢጎ ነው እኮ ይሄ የወንድ ልጅ ፍጥራው አለ አይደል? ሊደር ነው፣ መሪ ነው፣ ፕሮቫይደር ነው፣ መጋቢ፣ በሁሉ ነገር ፕሮቴክተር ነው። እነዚህን ፕሮቴክተር ማለት መከላከያ ሚኒስተር ማለት ጋርድ ማለት ነው፣ ቦዲ ጋርድ ማለት ነው። የፋሚሊው የስሜትም የአካልም የመንፈስም የሁሉ ነገር ተከላካይ ነው። እነዚህን ነገሮች ማረግ ካቃተው አንድ ወንድ የሆነበት ታሟል፣ የሆነበት ተሰብሯል፣ የሆነ ቻይልድ ትራማ ይዞታል፣ የሆነ ፌሚናይን ኤነርጂ ገብቶበታል። ያንን ባል ሂል እንዳደረግ የምታግዥበት ሰዓት ነው ያ ሰዓት እንጂ አንተ እንደ ወንድ ቆመ እንደ ወንድ እዚህ ቁጭ ብለህ ምናምን መባልን በቃ ተገደለ ያ ሰው። እንዲህ አይነት አረዳዶችን እስከ ዛሬ ያልሞከርናቸው መንገዶች እንሞክር። ይሄን ሞክረን የማይሰራ ከሆነ የአላህ ቀደር ነው። ከዛ በኋላ እንግዲህ ቢጠላውም እኮ የሚገርመኝ የእስልምና ፕሪንሲፕል እነ አብገደል ሐላል ነው አይደል? በጣም የሚጠላው አላህ ግን ሰዎች ሙሲባ መሰቃየት ስለሌለባቸው ያህተዘ አርሽ ረህማንና ንካህ በሚወርድበት ሰዓት እኮ ይባላል ይሄ ዩኒቨርስ የያዘው አማና ሲበጠስ እኮ የአላህ አርሹ ይንቀጠቀጣል ይባላል። ይሄ የአላህን አርሽ ያንቀጠቀጠ ነገር እኔን ምን ሊያደርገኝ ይችላል ብሎ ማሰብ አለበት የሰው ልጅ። ለዛ እኮ ነው እኛ ሀገር የለም እንጂ ሌላው ሀገር ትዳር ላይ ከትዳር በኋላ ከፍቺ በኋላ በጣም ብዙ ትዳር ላይ ከትዳር በፊት ትዳር ላይ ከዛ ደግሞ ፖስት ከፍቺ በኋላ ከባድ ቴራፒ አለ። ከባድ ቴራፒ ምክንያቱም ገና የልጆች ጉዳይ አለ፣ ስንት ነገር አለ። ባትወልድስ እንዴ አንድ ባልና ሚስት ተጋብቶ ሲኖር እኮ ማለት አንድ ሉክ ነው የሚባለው ይሄ ገጽ የደብተር ምናምን ገጽ በማጣበቂያ ያጣብቅና እስኪ ለየው። በማጣበቂያ የተጣበቀን ነገር ለየው እስቲ የዚህኛው ፔጅ የዚህኛው ፔጅ ላይ እንደዛ ነው የምትገነጣጠለው። ፍቺ በጣም ከባድ ነገር ነው። አላህም እየጠላው ግን የፈቀደው ነገር ነው። ከተከሰተ ደግሞ ከዛ በኋላ ለሱም ቴራፒ አለ ኢንሻአላህ። እሱንም እንጀምራለን እንሄድበታለን። አላህ ይጠብቀን። አላህን ሴንተር አድርገን በዱዓ ብዙ ጊዜ ትዳሬ ላይ ችግር አለ ትዳር ስራ ነው ብለን ካሰብን፣ ትዳር ኢንቨስትመንት ነው ብለን ካሰብን፣ የሆነ የለፋህበት ስራ ሊዘጋብህ ነው ሲባል ለሊት ቆመ ትለምናለህ፣ ያ ረቢ ትላለህ። ለትዳሮቻችን ሌል ሰላት አንቆምም። ለትዳሮቻችን ማለት ይሄ ሙሲባ ነው ካለን ይሄ ለሰው መንገር፣ በተመሳሳይ መንገድ ችግሩን መፍታት። እስኪ ካላህ ጋር ለሊት ተነስቼ እኔ ይሄን ትዳሬን እፈልገዋለሁ፣ ይሄንን አማና እፈልገዋለሁ፣ እነዚህ ልጆች ሰብስቤ ማሳደግ እፈልጋለሁ እኔ በቃ በእኔ ውስጥም ከሆነ በእሷ ውስጥም ከሆነ ይሄ ነገር የሚፈታው ፍታ ብሎ እኮ ሌላ ሊቆምም ሰደቃ አይሰጥም። ለትዳር አይመጣልህም ወላ በቃ ተገንጥሏል ይሄኛው። እኔ ደግሞ ፓኬጅ ነው የምለው፣ የህይወት ፓርት ነው። የሆነ ሀጃ ሲያጋጥም ገቢዎች የሆነ ነገር ክፈል ብሎ ያ ረቢ ዱዓ አድርጉ ትላለህ። ምስኪን ምናምን ተነሳሰና ለትዳር ኢንቨስትመንት ነው ይሄ። ትልቁ የህይወት አማናም ይሄ ነው። ከገንዘቡ በፊት ቤትህ ነው። ይሄን የሰላም ማግኛህን ለማፍረስ በጣም መሄድ ያለብህን መስመር አይደለም፣ መሄድ የሌለብህን መስመሮች ሁላ መሄድ አለብህ። መንገዱ ግን መቀየር አለበት። ቅድም ስለመቻቻል በትዳር ጉዳይ ላይ የመጨረሻ እንትናችን ነው ብዬ አስባለሁ። መቻቻል የሚባለው አንዳንድ ቤቶች ያው ችለው የሚኖሩ ሰዎች አሉ። ችለው የሚኖሩ ሰዎች ያው ለትዳሩ ክሬዲት ሰጥተው ቅድም የመቻቻል የማይለው ምናልባት አፕሮፕሪየት ወርድ ላይሆን ይችላል። ግን ደግሞ አንድ ሰው በደንብ ኃላፊነቱን እየተወጣ በቃ በእኔ ይስተካከላል አይነት ለሚሉ ሰዎች አንድ ምክር ብናስቀምጥ ደስ ይለኛል። ማለት እኔ ብቻዬን አስተካክለዋለሁ ይሄን ቤት ብለው የሚያስቡ ሰዎች አንደኛው ፓርት ኃላፊነቱን ሳይወጣ አንደኛው ግን ቤቴ ከሚፈርስ ብሎ በጣም ችለው የሚኖሩ ሰዎች እንደዛ የሚባል የለም አለ እንዴ? አይኖርም፣ መኖር የለበትም ካለ መኖር የለበትም። እንደዛ አይነት ቤቶች ይኖራሉ። በጣም አንዱ ኃላፊነት እየተወጣ እንደዛ በጣም ከባድ ነው። እሱ የጊዜ ጉዳይ ነው። ቅድም እንዳልኩ ነው። አይዘልቅም። 5 ሊትር ውሃ ሰጥተህ ወይ ዘይት ሰጥተህ እንደ መስላችን ስትሬንግዝ ነው እንግዲህ እንደ መስላችን ጥንካሬ ነው። አንድ አመት ይቻላል አይቻል? ሰዓታት ነው የምንችለው አይደል? አሁን ሰዓታት ማይቻልም 5 ሊትር ማይቻል በቃ። ስለዚህ የጊዜ ጉዳይ ነው። ያ ሰው በህይወት ገጠመኙ
አንድ ከውስጥ የሚነካው ነገር የመጣ ቀን በትኖት ይሄዳል ያንን ነገር። እንደዛ መሆን የለበትም። ስለዚህ አውቆ ተቀብሎ በመኖርና ችሎ በመኖር መካከል ከባድ ልዩነት አለ። ችሎ መኖር የቀን ጉዳይ ነው። የሆነ ቀን የማችልበት ሰዓት የማችልበት ሁኔታ ይከሰታል። አውቆ ግን የተሰጠኝ ባል ይሄ ባል ነው። አዎ ለምን ይሄ ባል ተሰጠኝ? አላህ የፈለገው ሙዕጂዛ አለ ወይ? በዚህ ሰውዬ አጅሬን ከፍ ሊያደርገው ይሆናል ወይ? በዚህ ሰውዬ ጀነት ሊሰጠኝ ይሆናል። በተለይ ሴቶች በቃ እኔ ጀነት ከሰጠኝ ይሄን ሰውዬ ችዬ በቃ ተውይዋ ለዛ ጀነት ነው የምኖረው እንጂ እሱ እዚህ ጋር ለሚያረገኝ ነገር እንግዲህ አላህ ያድርሰንና የጀነት ናፋቂዎች አድርጎ እሱ የገባን ቀን ብዙ ነገሮች ይወድቁ ነበረ። ቅድም ያለው ማለት ነው። ስለዚህ ስቴፑን ዘለን ከአላህ ጋር ይሁን ኮኔክሽኑ ነው እሱ ኤቭሪቲንግ ከሱ ጋር ነው የሚመለሰው እኮ በቃ። በተለይ ፐርፐዝ ኦፍ ሜሪጅ አላህ ከሆነ አላህን ማስደሰት የሱን ፊት ማየት ከሆነ ይሄ ሰውዬ መተው ነው። አንዳንድ ሰዎች እኔ ያገባሁት በሐላል ለመኖር ነው፣ በቃ በሐላል እየኖራችሁ ነው ተውታል ይላው። እኔ ልጅ ለመውለድ ነው ያገባሁት፣ በቃ ልጅ ወልዳችኋል ተውታል ይላው። በቃ ዝም ብላችሁ ኑሩ። ፐርፐዙ እሱ ከሆነ ፐርፐዙ አላህ ሲሆን ግን በቃ አላህ ይሰለጥክብኝ እቺን ሴታው በቃ ኦኬ። ግን ደግሞ እየተናበብን ኮሚኒኬት እያደረግን እኔ ሁለቱም ጾታዎች ያሳዝኑኛል። ሴቶች በጣም ብዙ ነገር እኮ አንፈልግም። በጣም ትንሽ ነገር እኮ ይበቃን ሰዎች ነበር፣ ግን የሚረዳ ጠፋ። ወንዶች ደግሞ ከሴቶች በጣም ያነሰ ነገር ነው የሚፈልጉት። የሚረዳቸው ዓለም ጠፋ። አሁን ዓለማችንን ማስተካከል አልተገናኝቶ ሆነ።